ከኔ አብ ይበልጣል ብሎ የተናገረው ወልድ ኢየሱስ ነው። በላጩም አብ ደግሞ ራሱ ኢየሱስ ነው። ስንት ኢየሱስ አለ? ቡዲዝም ላይ ቡድሃ አብ ሊሆን የሚችልበት መንገድ ይላል። እነዛ ሰዎች በጣም ብዙ አማልክትን ይዟል። ከነዛ ውስጥ ለነሱ እንዲመቻቸው ኤልያስ ሲባባው 3 ይመርጣል። ሆን ብሎ 3 የሚለውን ቁጥር እየፈለገ የሚያወራ ኢንቴንሽናሊ እንዲመሳሰሉ አድርጎ የሚያቀርብ ነው። ስለዚህ እያወራን ያለነው ነገር አንድም ሶስትም ስንል አንድ አምላክ አለ 3 አካል አለ እንጂ አንድ አምላክ አለ 3 አምላክ አለ አንድ አምላክ አለ በ3 አምላክነት ተገልጧል ምናምን አይደለም እያልን ያለ። የመጀመሪያው ነገር እግዚአብሔር ሥላሴ ከሆነ ስትል አንተ እያልክ ያለው እግዚአብሔር 3 አምላክ ከሆነ ሲጀመር ስህተት ነው። 1 ሲደመር 1 እኩል ይሆናል 3። እንዴት ተመልሶ 1 ይሆናል? ስለዚህ ጸሐፊው በራሱ ያልተመለሰለትን ጥያቄ ሊመልስ ነው። አንድ አካል ከሆነ እሺ 1 ሲደመር 1 እኩል ይሆናል 3 አካል። ባህሪ ከሆነ ግን ሲጀመር አንድ ባህሪ ነው እንጂ ያለው ልንደምር የምንችለው 3 ባህሪ። ከኔ አብ ይበልጣል ብሎ ወልድ መናገሩ ግልጽ ሆኖ ሳለ አይበላለጡም ማለት ነው። ከኔ አብ ይበልጣል አለማ ኢየሱስ። ይሄ እኮ ኢየሱስ ወልድ በመሆኑ እንደዚህ ያለ ወልድ የተባለው ስጋው በራሱ ኮንሺየስ ነው እኔ ማለት ይችላል? አዎ ይችላል። ከሆነ ፖይንቱ ሲምፕሊ 2 አካል አግኝተሃል። ቴንክ ዩ። ወልድ ስጋ ከለበሰ ሌሎች የሥላሴ አካላት ስጋ ካለበሱ በመካከላቸው የአካል ልዩነት አለ አያስብልም? እነሱ አካል ሲሉ የሚታይ የሚዳሰስ የሚጨበጥ ነገር ነው። እኛ ቦዲ ብለን የምንጠራው አካል የተባለው ነገር የግድ በሚባል ደረጃ የሚዳሰስና የሚጨበጥ መሆን አለበት። ገላትያ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደው ልጁ ላከ። በስጋ የመጣው ልጁ ነው እንጂ አብ አይደለም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ኤክስፖዚንግ ኦንሊ ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን ፕሮግራም ዛሬም ወደ እናንተ ይዘን መተናል። ባለፈው በገባንላችሁ ቃል መሰረት ከወንድሜ ቃላብ አሰፋ ጋር ዛሬ መጥቻለሁ። ቃሌ እንኳን በደህና መጣ። በድጋሚ እንደና ቆየ። እንግዲህ ቄስ ኤልያስ ሽባባውን የሥላሴ አጠያቂ ምስጢር በአንድ አምላክ ብርሃን ሲገለጥ ረጅም ነው ርዕሱ። ለዛ እንግዲህ ለሚያስ ተቸግሬያለሁ። ተመልካቾቻችን ይቅር ይሉኛል ብዬ አስባለሁ። በዚህ መጽሐፍ ላይ ቄስ ኤልያስ ሽባባው የሚያነሳውን የተወሰኑ ዛሬ ደግሞ እናያለን ማለት ነው። በተለይም ይህ እምነት ከጥንት መድበለ ጣዖት ወይንም ደግሞ ከጣዖት አምልኮ የተኮረጀ ነው የሚል አኪዜሽን ያነሳል። ይህንን መጽሐፍ በሚመለከት ከዚህ ቀደም ያስተዋወቅኳችሁ የሐዋርያው ቤተክርስቲያን ኑፋቄና የተክሌ ዘሀገረ ጮማ እምኒ ገድል የሚለው የዶክተር ተስፋዬ መጽሐፍ ይህንን ሐሳብ ያነሳል። በነገራችን ላይ ተመልካቾቻችን ዘሀገረ ጮማ እምኒ ገድል የሚለውን አንዳንድ ወንድ ጂሰሶች ቢሾፕ ተክለማርያምን ጮማ ብሎ ሰድበዋል ይላሉ። ይሄ ግን ትክክል አይደለም። ዘሀገረ ጮማ እምኒ ገድል ማለት ጮማ እምኒ የሚባል ሀገር አለ። የቢሾፕ ተክለማርያም የትውልድ ቀየው ነው እንጂ ተክሌን ጮማ ብሎ እየሰደበ አይደለም። ቢሾፕ ተክለማርያም በዚህ መጽሐፍ ውስጥ በትክክለኛ በአክብሮት እርሶ እየተባሉ ቢሾፕ እየተባሉ ሜንሽን ተደርጓል እንጂ ጮማ ተብሎ አልተሰደበም። ይሄ ምናልባት ባለማወቅ ሊሆን ይችላል። ይሄንን ማረም ሊገባን ይችላል። አንድ ስለዚህ መጽሐፍ ቢሾፕ ዶክተር ተስፋዬ ያነሳውን ነገር ላንብብና ከቃሌ ጋር እንቀጥላለን ማለት ነው። ገጽ 339 ላይ እንደዚህ ይላል። በ2008 ዓመተ ምህረት ላይ ይህንኑ ሙግት ተከትሎ 360 ገጽ ያለው የክስ ዶሴ ያቀረቡልን ቄስ ኤልያስ ሽባባው ናቸው። ቄስ ኤልያስ በክርስትና ላይ ተጽዕኖ አድርገዋል ያሏቸውን የጣዖታት ብዛት ከ65 በላይ ናቸው። እንግዲህ በዚህ መጽሐፍ ላይ ከ65 በላይ የስዊድኑ የህንዱ እያሉ የቻይናው የጃፓኑ ቡዲዝም ነው የአይሪሽ አለ። ይህ ምዕራፍ የነዚህ መጽሐፍት አበይት ትችት ይተቻል። ቄስ ኤልያስ ሽባባው ትምህርተ ሥላሴ የአረማውያን ውርስ እንደሆነ አንዳችም የመጽሐፍ ቅዱስ ድጋፍ እንደሌለው ማሳየት የመጽሐፌ ቀዳሚ ግብ ነው ብለዋል በማለት እንግዲህ ዶክተር ተስፋዬ ሮበሌ ያንን መጽሐፍ እዚህም ላይ ይዳሰሳሉ። ተወዳጆቻችን የሐዋርያው ቤተክርስቲያንን አስተምሮ ታሪካዊ አመጣጥ መጽሐፎቻቸው በደንብ በዚህ መጽሐፍ ላይ ሪቪው ተደርገዋል። መጽሐፍ ቅዱሳዊ አመክንያዊ የሆኑ ምጉቶች በአጠቃላይ እዚህ መጽሐፍ ላይ ስለሚገኙ ይህንን መጽሐፍ የሚችሉ ሁሉ እንዲገዙ በተለይም በኤክስፖዚንግ ኦንሊ ጂሰስ ስም ይህንን መጽሐፍ እየገዛችሁ ለኢትዮጵያ ሐዋርያው ቤተክርስቲያን ቄሶች ቢሾፖች ስጦታ ብትሰጧቸው በእኛ ስም በጣም ደስ ይለናል። ስፔሻሊ እኔ በጣም ደስ ይለኛል። ወይል እንግዲህ ወደ ውይይታችን እንመለስ። ወንድሜ ቃሌ ቄስ ኤልያስ ሽባባው የሥላሴ አስተምሮ ከመድበለ አማልክት ወይንም ደግሞ ከፓጋኒዝም የመጣ ነው በማለት የተለያዩ እንትኖችን ያነሳልና ይሄ ምን ያክል እውነት ነው የሚለውን እስቲ በዚህ መጽሐፍ ውስጥ የተወሰነ ብትሄድበት ደስ ይለኛል። እንግዲህ ቄስ ኤልያስ ሽባባው እዚህ ውስጥ የተለያዩ አንስቷል። ዶክተር ተስፋዬ ሮበሌ እዛ ላይ በደንብ ያስቀመጡትን ተመልካቾች መጽሐፉን ገዝተው በደንብ ይመለከቱ ጥሩ ነው። እንግዲህ በመጀመሪያ ደረጃ መታወቅ ያለበት ነገር ሥላሴ የሚቃወሙ ሰዎች በሙሉ እንደዚህ አይነት ክሌሞችን ሲያነሱ
አንዳቸውም ግን ውሃ የሚያነሱ አለመሆናቸው ነው ችግሩ። ምክንያቱም ከስላሴ ትምህርት ጋር ኮይንሳይድ ሊያደርግ የሚችል የአህዛብ የስላሴ ትምህርት ማምጣት አይቻልም የለምና፣ ስለዚህ ማምጣት አይቻልም። ነገር ግን ሙከራ ግን ያደርጋሉ። ስለዚህ የመጀመሪያው ሰው አይደሉም ማለት ነው። እንግዲህ ያንን ሁሉ ሪፈረንስ አምጥተው የከሌ ስላሴ ሲሉ ትምህርተ ስላሴ መሆኑን ግን ማሳየት አይችሉም። ለምን የሚለውን አሁን መልሰን እናያለን። ለምሳሌ ቡዲዝምን አንስተው እንመለከታቸዋለን። የቡዲዝም ስሉስ የተወሰኑትን ነው የምናነሳው፣ 65 ነው አንችልም። ስለዚህ የቡዲዝም ስሉስን እንመልከተው። በቡዲዝም እምነት ውስጥ the most sacred authority የሚባልለት የስላሴ አምልኮ ሉክ ስላሴ አምልኮ ብትላቸው ቡዲዝሞች አያውቁትም። ሲጀመር ስለ አምልኮ አይደለም ጉዳያቸው፣ እነሱ ራሳቸው ስለሱ አይደለም። እነሱ ከዚህ ከናቹራል እንትን ጋር ነው ጉዳያቸው። ስለዚህ የስላሴ አምልኮ የሚባል ነገር ብትጠይቃቸው እነሱ ያውቁት ሲጀመር ራሱ። ግን የስላሴ አምልኮ ወይም ደግሞ ትሪፕል ጄም የሚባል በመባል የሚታወቅ ሲሆን እንግዲህ የስላሴ አምልኮ የሚሉ ትሪፕል ጄም፣ እኛ ምን እንላለን ትሪኒታሪያን፣ እነሱ ትሪፕል ጄም እሺ በመባል የሚታወቅ ሲሆን የሚወክለውም ቡድሃን፣ ደሃርማን እና ሳንግሃ የሚባሉ 3 አካላትን ብሎ ይናገራል። እንግዲህ የመጀመሪያው ቡድሃ ቡድሃ ምንድን ነው? አብ ነው። በዚህ መሰረት አብ ነው። በቡዲዝም ውስጥ ቡድሃ ምንድን ነው? ሰው ነው። የላቀ መምህር ነው። ኢንቴሌክቹዋል ነው። የዩኒቨርስን ያንን መገለጥ የሰጣቸው ሰው እንደዛ ብለው ነው የሚያምኑት እነሱ። ቡዲዝም ላይ ቡድሃ አብ ሊሆን የሚችልበት መንገድ የለም። ችግሩ ግን ቀጥሎ የሚመጣው ነው። የቡዲዝም ተከታዮች የስመ ክርስትና ስላሴ ሁለተኛ አካል የሆነው ልጅ ከዳርማ ጋር ሶስተኛውን አካል በማለት ስመ ክርስትና የሚጠራው መንፈስ ቅዱስ ደግሞ ከሳንጋ ጋር ያመሳሰሉታል። የት እንዳመሳሰሉት አናውቅም። ምንም ማስረጃም እዛ ላይ አይደለም። ምንም ማስረጃ የለም። በጃፓን የሚገኙ ቡዲስቶች ታላቁ አምላካችን ብለው የሚጠሩት ባለ 3 ጭንቅላት የሆነ ቡድሃ በስም ሳምፓውፉ የሚባል ስላሴ አላቸው። ሌላው ቡዲስት ትሪኒቲ የሚባል የሚታወቀው እዚህ ላይ ግን አንድ አቤል ብርሃኑ እንግዲህ አንድ ዩቲዩብ ላይ በተለያየ ሀገር እየተንቀሳቀሰ የሚቀርጽ አንድ የጉዞ እንትን የሚያሳይ ልጅ አለ፣ ታውቀዋለህ ያስባለሁ። እና ተመልካቾቻችንም አቤል ብርሃኑ ወደ ጃፓን ተጉዞ የቡዲስቶች እንትናቸው ውስጥ ገብቶ ነበረ። ምንድነው መቅደሳቸው፣ ቤተ መቅደሳቸው ውስጥ ገብቶ እምነታቸውን በደንብ እዛ ላይ ገልጿል። ቄስ ኤልያስ ሽባባው ከአቤል ብርሃኑ ያነሰ ኢንቨስቲጌሽን ነው የሰራው፣ በጣም ያነሰ። ያውም ደግሞ እነሱ እንኳን አምላክ ነው ብሎ ማይሉትን ቡድሃን ሰው ነው የሚሉት እነሱ። በጣም ሃይ ኢንቴሌክቹዋል የሆነ እዛ ጋር ባይዘወይ ልጅ እና መንፈስ ቅዱስ ይላሉ ያለውም ደግሞ ውሸት ነው። ቀጥሎ ድርሃማ ነው የሚለው። ድርሃማን ለምሳሌ ይሄ ቡድሃ እሱ የተገለጠለት ያንን ኢንቴሌክት ወይንም ያንን ዕውቀት ነው እንደዛ ብሎ የሚጠሩት። ከዛ ደግሞ ይሄንን ኢንቴሌክት ደግሞ ፐርሲቭ ለማድረግ ፕራክቲሽነር የሚሉት ፕራክቲስ የሚያደርገውን ያንን ኮሚዩኒቲ ነው ደግሞ ሳንግሃ ብሎ የሚጠሩት። እንግዲህ እሱ ደግሞ አብ ወልድ እና መንፈስ ቅዱስ በማለት ይገልጻል። እዚህ ውስጥ አንዱ ባህሪ አንተን አንዱ ምስል 3 ጭንቅላት እና እዛው ቡዲዝሙ ላይ የቡዲዝም ስላሴ ሲል ቡዲዝሙ 3 ቁጥርን የተመለከቱ 3 ነገር የተመለከቱ የተለያዩ ነገሮች ነው። ሐውልት ላይ ጭንቅላት፣ ቡድሃ ላይ ዕውቀቱና ህዝቡ አስብ የሚያመጣቸው ነገሮች ማለት። እዚህ ውስጥ አንድ ባህሪ ምንድነው? 3 አካል ምንድነው? አካል ብሎ የሚለው ዕውቀትን አካል አድርጎት ነው። በእነሱ ትምህርት ዕውቀት አካል ይባላል። ጭራሽ እኮ ልጅና መንፈስ ቅዱስ እያለ እኮ ነው። ኦፍ ኮርስ ልጅና መንፈስ ቅዱስ እያለ ደግሞ እየጠራ ይሄንን እስቲ ቅድም እንዳልኩት ነው። ልክ ፕሌቶ ቢኖር አሁን በስም ማጥፋት እንደሚከሳቸው ሁሉ እኚህን ሰው ቡድሃ ቢኖር ተው ሌላው አንድ የቡዲዝም እምነት ተከታይ እጅ ቢገባ ይሄ አሁን በስም ማጥፋት ይከሰሳል። እኚህን ሰው ብዙ የሚከሳቸው ፍርድ ቤት የሚያቆማቸው ሰው በኖር። ስለዚህ ቡድሃን አምላክ ብለው አይጠሩትም። እንደዚሁ ደግሞ ቀጥሎ የሚመጡትን ይሄ ሳንግሃም ምናምን የተባሉትን ጭራሽ አምላክ ብለው አይጠሩም። ጭራሽ አንድ ባህሪ በ3 አካል የተገለጠ ምናምን ብለው በጭራሽ አያምኑም እነሱ። እንደዚሁ እንደው ለማለት ያህል ብቻ የተባለ ነገር ምንም ማስረጃ የሌለው ማስረጃ ያልተጠቀሰለት ነገር መሆኑ ቅድም እንዳልከው እውነት ለመናገር አንባቢዎቻቸው ምናልባት የሱ እምነት ወይ ደግሞ የሱ አይነት እምነት ተከታይ ያላቸው ሰዎች ስለሆኑ ብዙም ቼክ አያደርጉም ከሚል ዝቅ ያለ አመለካከት የተጻፈ ይመስለኛል። ምክንያቱም ማንኛውም በተለይ በዚህ ዘመን ደግሞ ኢንተርኔት አክሰሰብል ነው። በትንሽ ብር ኢንተርኔት ገዝተህ በ3 ብር ሁላ ፓኬጅ አለ ገብተህ ቡዲዝም ምንድነው የሚያምኑት፣ ቡዲዝም ዋት ኢዝ ቡዲዝም ምንድነው እምነታቸው ብለህ እንትን ብትል ይሶላባቱ በቃ ይሄ ኢንቴሌክቹዋሊ ያንን ነገር ፐርሲቭ ማድረግ ተመስጦ
በተለይም ከዮጋ ጋር በጣም የተገናኘ ነገር አላቸው። ዮጋ ዲፕ የሆነ ተመስጦ ማድረግ ምናምን የሚሉ ነገሮች ለዛ ለቡድሃ የተገለጠው ነገር ፐርሲቭ ስለማድረግ ነው እንጂ ስለ አምልኮ ምናምን አይደለም። በፍጹም እንደዛ አይነት ነገር የላቸውም። ግን እዛ ቢቆሙ ጥሩ ነበር። እዛ አልቆሙም። ቄስ ኤልያስ ሽባባው እዛ ቢቆሙ ጥሩ ነበር። ግን ከዛ በኋላ ደግሞ ሌሎችንም እንደዚሁ ደግሞ አምጥተው የተወሰነ ነገር ለማለት ሲሞክሩ ግን አይተናቸዋል። እነሱን ትንሽ ብንመለከታቸው መልካም ነው። ቡዲዝም ላይ ብቻ ሳይሆን ሌሎችም ላይ ተመሳሳይ ነገር ስለሰሩ ማለት ነው። ለምሳሌ ከሰሯቸው መካከል አንዱን ዝም ብዬ ላሳይና ከዛ በኋላ ሌላ አንድ ብንጨምር መልካም ነው። ለምሳሌ አንዱ የነ አህሪማ ወይም ደግሞ የነ ሚትራስ አፈታሪክ ነው። ይህንን እንደዚህ በማለት ያስቀምጡታል እሳቸው። የአሦራውያን ተጽዕኖ የሚያሳይ ምስል እና ይህን የስላሴ ቀመር በመጠቀም የሚታወቁ ጥንታውያን የካቶሊክ ስላሴ አማኞች ናቸው ይላል። እንግዲህ በኋላ ምን እንደሆነ ላሳይ ነው። ይህም የስላሴ ጽንሰ ሀሳብ ከየት እንደመጣ ግልጽ ማስረጃ ይሉና መሰረታቸው አረማዊነት የነበረው ሮማውያን ይህን የአሦራውያንን ስላሴ እንዳለ ተቀብለውታል ይላል። ኦኬ። ስለዚህ ክርስቲያናዊ መልክ በማስያዝ በአሦራውያኑ ትምህርት እናት አማልክት የምታመለክተውን እርግብ ካቶሊካውያኑ በመንፈስ ተክተውታል። እርግብን ከካቶሊካውያኑ በመንፈስ ተክተው ወደ መንፈስ ቅዱስ ብለው ያመጡት ከአሕዛብ ነው እያሉ ነው ያሉት። እንግዲህ ይሄ ትልቅ ድፍረት ነው። ኤቪደንስ ግን አለው ሳይት ያደረገውም ነገር የለም። በጭራሽ የለም። እንቀጥል። የአሦራውያን ስላሴ ክፍል የሆኑ ሌሎች ስሉስ አካላት ይህም በደንብ ስመው አሼር፣ አኑና ሄኤ እንግዲህ ዝም ብለው ፈልገው ከአሦራውያን እያመጡ ናቸው ይላል። እዚህ ጋር ቢቆሙ ጥሩ። ሶስትም አንድም ናቸው ካሉ በኋላ ኦርማዝድ፣ ሚትራ እና አህሪማ ሌሎች የአሦራውያን ስላሴ አምልኮ ክፍል ናቸው አሉ። ስንት ጠቀሱ? ስድስት ጠቅሻለሁ። ስድስት ስላሴ ጠቅሻለሁ አሁን ራሱ ማለት ነው። ኦኬ። ከአሦራውያን ብለው ስላሴ ብለው በሁለት ካቴጎሪ 6 ነገር ጠቅሰዋል። ከስድስት ውስጥ እንግዲህ መጨረሻ ላይ የጠቀሱትን ላሳየ። እሱም ደግሞ ኦርማዝድ፣ ሚትራ እና አህሪማ የተባሉትን ማለት ነው። እና እዚህ ላይ በጣም ፈኒ ነው። እንደዚህ ማለት ይናገራሉ። ኦርማዝድ፣ ሚትራ እና አህሪማ ሌሎች የአሦራውያን ስላሴ አምልኮ ክፍል ናቸው ይላሉ። ኦርማዝድ፣ አህሪማ እና ሚትራስ የትምህርተ ስላሴ ምንጭ ለመሆን ማሟላት ያለባቸው ነገር አለ። ምንድነው ማሟላት ያለባቸው? ቅድም ያወራነው የስላሴን ትምህርት በትክክል መጀመሪያ ስታብሊሽ አድርገናል። አንድ አምላክ አለ፣ አንድ ኢሴንስ ያለ በቃ አንድ ባህሪ ያለው አንድ አምላክ አለ። የአንዱ አምላክ በሶስት አካላት ተገልጧል። ሶስቱ አካላት አንዱ መለኮታዊ ባህሪ የጋራ ባህሪያቸው ተከፋፍለውት አይደለም። እሱን የሚመስል 3 ባህሪ ይዘው አይደለም። የአንዱ ባህሪ ግን የጋራ ባህሪያቸው አንድ ባህሪ ናቸው ማለት ነው። ስለዚህ በእነሱ መካከል የጊዜ መቀዳደም የለም፣ የባህሪ መተናነስ የለም እንላለን ማለት ነው። ስለዚህ ይሄንን በደንብ ተመልከተው። የሚለዩትስ በምንድን ነው? አካላቱ በስም በአካል በግብር ነው እንላለን። ስለዚህ በአካልና በግብር የሚለዩት ለምሳሌ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በድህነት አብ ልጁን ልኳል፣ ልጁ ሞቶልናል፣ በሱ የሚያምኑትን ሁሉ መንፈስ ቅዱስ አትሟል። በግብር ይለያያሉ ስንል እነዚህን እያነሳን ያለን። ይሄንን እንያዝና እንግዲህ የግብሩንም እንትን ተመልከት። ከአንድ ፈቃድ የሚወጣ ከአንድ መለኮታዊ ፕላን የሚወጣ በግብር ግን የተለያዩ የአንዱን አምላክ 3 አካላት ነው የምንመለከተው። እሺ እንቀጥል። ግን እዚህ ቦታ ላይ ግን የተነሱ ኦርማዝድ፣ ሚትራና አህሪማ የተባሉ 3 አማልክት አሉ። የአሦራውያን ስላሴ ክፍል ናቸው የተባሉ ማለት ነው። ኦኬ እንግዲህ ምን ያሟላሉ የሚለውን ትንሽ እንመልከት። ይሄ አሲሪዮሎጂ የሚባል ጥናት አለ። ጥንታዊን ኤንሸንት ኒሪስትን የሚያጠኑ ሰዎች የጥናት ክፍል ነው አሲሪዮሎጂ ማለት። ስለዚህ አሲሪያን ያጠኑ ጥንታዊት አሦርን ይሄ በጥንታዊት እስራኤል ዘመን የነበሩ አሦራውያንን ያጠኑ ሰዎች ስለነዚህ 3 አማልክት ምን ይላሉ የሚለውን ነገር አሁን ላሳየ። እንደዚህ ይላል። according to ancient lore the creator god Ormazd emerged from Zurvan። ኦርማዝድ የተባለው ዙርቫን ከተባለ ከኢንፊኒት ታይም ፐርሰኒፊኬሽን አምላክ አይደለም ዙርቫን የሚባለው ከዘላለማዊነት ፐርሰኒፊኬሽን እንትን የወጣ ነው ይላል መጀመሪያ ማለት ነው። ማን? ኦርማዝድ የሚባለው ይላል። ከዛስ the personification of infinite time እና the wise and benevolent Ormazd whom represented truth ኦርማዝድ እውነትን ሪፕሬዘንት ያደርጋል፣ ኦርደርን ፍትህን ይወክላል ይላል። ከዛስ እና ደግሞ ብርሃንን ይወክላል ይላል። ስለዚህ እሱ ይሄንን ይወክላል። ቀጥሎ ሴት about to populate his dominion with life። ስለዚህ ህያዋን ነገሮች ማስገኘት ጀመረ ማለት ይሄ መልካም የሆኑትን ህያዋን ነገሮች ማስገኘት ጀመረ ይላል። ኦርማዝድ ከስላሴ ክፍል ከተባሉት ከ3ቱ አንዱ ማለት ነው። ቀጥሎ ግን እንደዚህ ይላል however a second figure also emerged from infinite time soon after አለ። ከዚህ ዙርቫን ከሚባለው ከኢንፊኒቱ ታይም ሌላ ሁለተኛ ፊገር ግን ወጣ ይላል። እሱ ማን ቢሆን ጥሩ ነው? አህሪማ ነው።
ከዚህ ከዘላለማዊው ታይም ላይን የወጣ ሌላ ማን አለ? አህሪማም ይባላል ይላል። ከዛ በኋላ እንደዚህ ይላል አህሪማ የሚባለው ማለት ነው። ባህሪውን ተመልከተ። አህሪማ ደግሞ ምን አይነት ባህሪ እንዳለው ማለት ነው። the evil አህሪማን ይልና a twisted mirror image and antithesis of ኦርማዝድ የኦርማዝድ ተቃራኒ ነው አህሪማ። ምን ያደርጋል? being the personification of deceit and chaos እሱ ደግሞ ይሄ የማታለል ይሄ የኬኦስ የነውጥ ፐርሰኒፊኬሽን የነውጥ መገለጫ ሆኖ ደግሞ የወጣው አህሪማን ማለት ነው። የኦርማዝድ ተቃራኒ ኦርማዝድ የሰራውን የሚያጠፋ ማለት ነው። ስለዚህ አሁን በስላሴ ውስጥ አብ የሰራውን የሚያጠፋ ማለት የለም። ስለዚህ በግብር 3 ከሆኑና ያ ግብር ደግሞ ከአንድ ፈቃድ የሚወጣ ግብር ከሆነ ሶስቱ አካላት አንድ መለኮታዊ ባህሪ የጋራ ባህሪያቸው ከሆነ የሚሰሩት ስራ አላማው አንድ አላማ ከሆነ ለምሳሌ በሶስቱም አካላት በግብር ይለያይ እንጂ ሶስቱም አካላት በፈቃድ አንድ ስለሆኑ ፈቃዳቸው ዓለምን ማዳን ነው። የዚህኛው ፈቃድ የኦርማዝድ ፈቃድ ምን ማድረግ ነው? መፍጠር ነው መልካም ነገሮችን። የአህሪማን ፈቃድ ግን ማጥፋት ነው። 3 ከተባሉት ውስጥ 2ቱ ተቃራኒ ናቸው ማለት ነው። ታዲያ ሚትራስ ምንድን ነው? ሚትራስ ደግሞ በኦርማዝድ የተፈጠረ ነው። በአብ የተፈጠረ አይደለም። ወልድ መንፈስ ቅዱስ በአብ የተፈጠረ አይደለም። ሚትራስ ግን በኦርማዝድ የተፈጠረ ነው። እነዚህ የተፈጠሩትን መልካም ነገሮች እንዲጠብቅ የተፈጠረ ነው ብሎ ይናገራል። ስለዚህ ከ3 ውስጥ አንዱ ፍጡር ነው። ሌላኛው ደግሞ የአንደኛው ተቃራኒ ነው። በአሶራውያኑ በእነዚህ 3ቱ ስላሴ ተብሎ በቀረቡት ውስጥ ማለት ነው። በዚህ ስላሴ ውስጥ እናገኝ። ስለዚህ ደንበኛ ተረት ለህዝባቸው እየመገቡት ነበር። ይሄንን መጽሐፍ ምን ብለውናል? ኦንሊ ጂሰስ አማኞች ይሄንን መጽሐፍ የስላሴን ጉድ አዝረክርኮ ያወጣ ብለውታል። እንግዲህ ግን ምን ያህል በስህተት በሐሰት በማታለል የተሞላ መጽሐፍ እንደሆነ ግን ከዚህ ትረዳለህ ማለት ነው። ግን እንቀጥላለን። ኩድሩ የድንጋይ ሰሌዳ ቀጠቅሰው ደግሞ የሚያነሱት ነገር አላቸውና በመጀመሪያ በከፍታ የተቀመጡት ስሉስ አስትራል ይላሉ። ሰሌዳው በጣም ብዙ አማልክት ይዟል። ባይዘው ሰሌዳው በጣም ብዙ አማልክት ይዟል። ወደ ላይና ወደ ጎን ተመልካቾቻችንም እንግዲህ እናሳያለን። ስዕሉን እናሳያቸዋለን። ስዕሉ ኦልሬዲ የድንጋዩ ላይ የተገኘው ስዕል አሁንም እዚህ ባቢሎን ውስጥ ነውና የድንጋይ ላይ ስዕሎችን ነው እንትን የሚያደርጉት። እነዛ ስዕሎች በጣም ብዙ አማልክትን ይዟል። ከነዛ ውስጥ ኤልያስ ሲባባው 3 ይመርጣል። ለነሱ እንዲመቻቸው የሚያደርግ ነገር ማለት ነው። ስላሴን ለማሳየት የግድ 3 ቁጥር ማግኘት አለባቸው። ስለዚህ 3 ይመርጣሉ ከነዛ ውስጥ ማለት ነው። ግን 3 መምረጣቸው ራሱ አልተሳካም። ለምን እንደሆነ ላሳይ። በመጀመሪያ በከፍታ የተቀመጡት ስሉስ አስትራል ዴይቲስ ወይም የከዋክብት ስሉስ ብለን ልንወስደው እንችላለን አሉ። በቅደም ተከተል ቬነስ፣ ኤሽታር፣ ሲን እና የፀሐይ አምላክ ሻማሽ ሲሆኑ በቅንፍ የተቀመጠው ሴቢቲካ ስያሜያቸው ነው ይልና እነዚህ ስሉስ አካላት በሳምራውያን ጊዜ ኢናና፣ ናናና ኡቱ ተብለው ይታወቁ ነበራል። ምን በመባል ይታወቃሉ? ኢናና፣ ናናና ኡቱ ተብለው ይታወቃሉ። ይሄ የከዋክብት አማልክት የተባሉት ማለት ሰማያዊ አማልክት የተባሉት 3ቱ ናቸው። እንግዲህ እነዚህ የባቢሎናውያን ስላሴ ናቸው ብለው ነው እያቀረቡ ያሉት። አሁን ይሄንን ልብ ማለት ያስፈልጋል። የባቢሎናውያን ስላሴ የተባሉት ግን ምንድን ናቸው? እስቲ እንያቸው። ከታች እንደምንመለከተው እንግዲህ ይሄኛውን እንትኑ ላይ ትመለከቱታላችሁ፣ ስክሪኑ ላይ ትመለከታላችሁ። ኢናና፣ ናናና ኡቱ በቤተሰባቸው ውስጥ አማልክቱ እየተዋለዱ እንትን ያደረጓቸው ስለሆኑ ማለት ነው። ኢናና፣ ናናና ኡቱ 3ቱ ብቻ አይደሉም የፋሚሊው አባላት፣ እሳቸው ነጥለው አወጧቸው እንጂ ማለት ነው። ግን ይሄንን የባቢሎናውያኑን ትምህርትም አሲሪዮሎጂውንም ምናምን በደንብ ስለማያውቁት ነው ይሄን ያደረጉት እንረዳለን። ስለዚህ ኢናና፣ ናናና ኡቱ ከ7 አማልክት የተመረጡ 3 አማልክት ናቸው። ለምሳሌ ናና የሚባለው አባታቸው ነው። ኢናናና ኡቱ ደግሞ ወንድምና እህት ናቸው። ኢናናና ኡቱ ሌሎች 3 ወንድሞች አሏቸው፣ ወንድምና እህቶች አሏቸው። ኤሬሽኪጋል እንግዲህ ስማቸው ላይ እንትን ላይ ያደርግ ይችላል፣ ምቾትም አይሰጥም። ኤሬሽኪጋል፣ ኑሙሺዳና ኢሽኩር የተባሉ 3 ወንድሞች አሏቸው። ማናማ ኢናናና ኡቱ። አባታቸው ማን ይባላል? ናና ይባላል። ናና ከማን ወለዳቸው? ኒንጋል ከተባለች ሴት ወለዳቸው። እናትና አባት 5 እህትና ወንድም 7 የቤተሰብ አባላት አሉ። ኤልያስ ሲባባው ምን አደረጉ? 3ቱን ከነዚህ ውስጥ አባትንና 2ቱን ወንድምና እህት ነጠሏቸውና ሌሎቹን 4ቱን እናትንና 3ቱን ሲብሊንጎች ተዋቸውና የባቢሎናውያን ስላሴ ብለው አመጧቸው። ስላሴን ለመካድ እንዲህ አይነት ማጭበርበር ይጠይቃል። ስላሴን ለመካድ ራሱ ማለት ነው። ካለበለዚያ በእውነታ ላይ ቆመ
እንትን አደርጋለሁኝ ስላሴን ሞግታለሁ ማለት በጣም ሊከብድህ ይችላል ማለት ነው። እንግዲህ በዶክተር ተስፋዬ ከቀረበልን 65 እንትኖች በፍጥነት 3ቱን ተመልክተናል ማለት ነው። 3ቱም ግን እጅግ በጣም የሚያስቁ ውሸቶች ናቸው። በተለይም አንዳንዶቹ አሁን ለምሳሌ በመጽሐፉ ላይ የህንዱ ስሉስ ብሎ የሚያነሳው ደግሞ ጭራሽ የራሳቸውን የነሱን የሰባሊያኒዝም ነው ወይንም ደግሞ ራሱን በተለያዩ ሞዳሊስቲክ የሆነውንም ስሉስ ብሎ ያነሳልና ቅድም አንተ እንዳልከው ሆን ብሎ 3 የሚለውን ቁጥር እየፈለገ የሚያወራ ወይንም ደግሞ 3 የሚለውን እየፈለገ ያውም ደግሞ ኢንቴንሽናሊ እንዲመሳሰሉ አድርጎ የሚያቀርብ ነው። ስለዚህ ለይህንን ቄስ ኤልያስ ሽባባው ሊከታተለን ስለሚችል አንድ በታማኝነት የምንጠይቀው ጥያቄ እንግዲህ አንድ መጽሐፍ ሲጻፍ ከራስ እምነት ወይ ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አባላት ውጪ ሌሎችም ሊያገኙት እንደሚችሉ በተለይም ደግሞ በዘርፉ ላይ የተለያየ የጥናት ስራዎችን ለመስራት ለሚፈልጉ ሁሉ እንዴት አይነት አሳሳች መጽሐፍ እንደጻፈ ልቦናው ሊያውቅ ይገባል። በተለይ ደግሞ አካዳሚክ ሰዎች አሉ ይሄንን እንደ ሪፈረንስ ለሚጠቀሙ እነሱን ሁሉ የሚያሳስት ከኮንፍሊክት ኦፍ ኢንተረስት ምንለው አይደለ የራሱን ፍላጎት ልብ ውስጥ ያለውን ጩኸት ስላሴ የሚለውን ነገር ውሸት ለማድረግ ኢንቴንሽናሊ ልክ ቅድም ተክለማርያም ቢሾፕ ተክለማርያም እንዳደረጉት እርሱም የሚያደርግ ሰው ነው እናገኛለን። ይሄንን ያክል እንግዲህ በጣም የተደጋገመ የአይሪሹ የስዊዲሹ ያለ ከተለያዩ እንትኖች ስሉስ እያለ የሚያመጣውን ውሸቶች በጣም በቀላሉ ተመልካቾቻችን ልክ እንደኛ ራሳቸውም ጎግል ያደረጉ ቼክ ማድረግ ይችላሉ። ይሄንን ለሚመለከቱን ሰዎች ተተን እንለፍና በዚህ መጽሐፍ ላይ ቢሾፕ ቄስ ኤልያስ ሽባባው ወይንም ደግሞ ፓስተር ኤልያስ ሽባባው እንግዲህ መጨረሻ ላይ የሚያነሳቸው የተለያዩ ጥያቄዎች አሉ። የተወሰኑትን ጥያቄዎች ብንመለከት ጥሩ ይመስለኛል። ለምሳሌ በዚህ መጽሐፍ ላይ ስላሴ አማኞች ሊመልሷቸው የሚገቡ ጥያቄዎች ይላል 15ኛው ምዕራፍ ላይ የመጀመሪያው ሁለቱ ጥያቄን ቃሪ አድሬስ ታደርግልናለህ። አንድ ብቸኛ አምላክ ሆኖ በመጽሐፍ ቅዱስ የተጠቀሰው ማን ነው? የመጀመሪያው ጥያቄ ነው። ሁለተኛ ላይ ደግሞ ሁሉን የሚችል አምላክን 2 እና 3 ለማለት ለምን አስፈለገ የሚል ጥያቄ ይጠይቃል። እንግዲህ በመጽሐፍ ቅዱስ ብቸኛ አምላክ ተብሎ የተጻፈው ማን ነው? እግዚአብሔር ነው። በመጀመሪያ ደረጃ አሁንም ስላሴን ኮንፊውዝ የሚያደርገው ቅድም እንዳየነው ነው። መጽሐፉ ኮንፊውዝ የሚያደርገው ከአሕዛቡ አማልክት ጋር ነው። ስለዚህ አሁንም አንፈርድበትም። ስላሴን እየቃኘ ያለው በአሕዛቡ አማልክት ሐሳቢ ከሆነ አንድ አምላክ የሚለው ነገር በስላሴ ትምህርት ውስጥ ሊገባው አይችልም እንደዚህ አይነቱ ጸሐፊ። ስለዚህ ፓስተር ኤልያስ ሽባባው ተመሳሳይ እንትን ውስጥ የወደቀ ሰው ነው ብዬ አስባለሁ። ተመሳሳይ ወጥመድ ውስጥ የወደቀ ሰው ነው ብዬ አስባለሁ። ስላሴን በመጀመሪያ ለመረዳት ትምህርቱ ምን ማለት ነው የሚለውን ማየት ስለሚጠይቅ ለምሳሌ እዚሁ ክፍል ላይ ከሁሉ በላይ የሆነ ወር ደግሞ ብቸኛ የሆነው አንዱ አምላክ ማን ነው ሲባል እግዚአብሔር ነው። የምጠቅሰው ጥቅስ እኮ ይኖረኛል። ለምሳሌ መጽሐፍ ቅዱስ እኮ አንድ አምላክ አብ አለ ይላል። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለ መካከለኛው እኮ አለ፣ እሱም ሰው ነው ኢየሱስ ክርስቶስ ነው ይላል። ስለዚህ አንድ አምላክ አብ ነው ብሎ ሰው ሊከራከር ይችላል። ይሄ መጽሐፉን በሙላት ካለማንበብ የመጣ ጉዳይ ነው። ምክንያቱም አንድ አምላክ ብለን ስንጠራ በአካላዊ ዲስቲንክሽን ወይም በአካላዊ ልዩነት ውስጥ አብን ከኢየሱስ ስንለይ አብን እግዚአብሔር ብለን እንጠራ ይሆናል። አብን ከወልድና ከመንፈስ ቅዱስ ስንለይ አብን እግዚአብሔር ብለን እንጠራ ይሆናል። አንድ አምላክ አብ አለን የሚለው ሐሳብም ደግሞ ሲመጣ አንድ አምላክ አብ የተባለው ወልድና መንፈስ ቅዱስ አማልክት አይደሉም ለማለት አይደለም። ለምሳሌ አንደኛ ቆሮንቶስ ላይ ያለውን ሐሳብ ራሱ በደንብ እንመልከተው። መቼም ብዙ አማልክትና ብዙ ጌቶች አሉ ብሎ ነው የሚጀምረው። የማን የአሕዛብ። ስለዚህ ብዙ አማልክት ብዙ ጌቶች አሉ። ቅድም ፓስተር ኤልያስ የጠቀሳቸው አይነት በጣም ብዙ አማልክት ብዙ ጌቶች አሉ። ነገር ግን ሁሉ ነገር ከሱ ዘንድ የሆነ ግን አንድ አምላክ አብ አለ። ከዛስ ብዙ አማልክት ብሏል መጽሐፉ ጳውሎስ። ከዛስ ብዙ ጌቶች ብሎ ሁለቱም የሚመለኩ አካላትን ነው የሚናገረው። ብዙ ጌቶች ሲል አሁንም የሚመለኩትን ነው። ከዛስ ሁሉ በእርሱ የሆነ ደግሞ አንድ ኢየሱስ ክርስቶስ ጌታ አለ። ስለዚህ አንድ አምላክ አለ፣ አንድ ጌታ አለ። ጳውሎስ ብዙ አማልክትና ብዙ ጌቶች ብሎ ሲናገር ስለ ፖሊቴይዝም እያወራ ነው ያለው። ነገር ግን አንድ አምላክ አብ አለን፣ አንድ ጌታ ኢየሱስ ክርስቶስ አለን ሲል አንድ ባህሪ ሼር የሚያደርጉ ወይ ደግሞ አንድ ባህሪ የጋራ ባህሪያቸው የሆነ ኮንሰብስታንሻል የሆኑ ሁለት አካላትን እየጠቀሰ ነው ያለው። ስለዚህ ከሁሉ በላይ የሆነ ብቸኛ አምላክ ማለት ነው እግዚአብሔር ነው። አንድ አምላክ ተብሎ አብ ተጠቅሷል። ወልድም እኮ እውነተኛ አምላክ ተብሎ ተጠቅሷል። እውነተኛ አምላክ እና የዘላለም ሕይወት ተብሎ ወልድ አንደኛ ዮሐንስ ምዕራፍ 5 ላይ እኮ ተጠቅሷል። ቁጥር 20 ትክክል።
አንደኛ የዚህ የቲቶ መልእክት ላይም ቲቶ ምዕራፍ 2 ላይም ተመሳሳይ ነገር ተጠቅሷል እኮ ታላቁ አምላካችን ተብሎ ጌታ ኢየሱስ ክርስቶስ ተጠቅሷል። ኢየሱስ ክርስቶስ እኮ አምላክ ከማለት አልፎ እኮ አልፋና ኦሜጋ ተብሎ ተጠቅሷል። ኢየሱስ እኮ ራሱን ከአባቱ እኩል እንደሆነ እኮ ተናግሯል። ኦኬ ዮሐንስ እኮ የገባው ኢየሱስ አባቴ ነው ሲል ኢየሱስ አባቴ ነው ሲል የገባው ነገር ኢየሱስ እሱ ራሱን ከእግዚአብሔር ጋር እኩል እያደረገ ከአባቱ ጋር እኩል እያደረገ እንደሆነ። ስለዚህ የአምላክነት ጉዳይ ከተነሳ አንድ አምላክ አለ። ነገር ግን እነዚህ ሶስት አካላት የሚያሳዩን ሶስት አማልክት መኖራቸውን ሳይሆን ያንን አንዱን መለኮታዊ ባህሪ የጋራ ባህሪያቸው የሚያደርጉ ሶስት አካላት የመኖራቸውን ጉዳይ ነው። ስለዚህ እንደዛ ከሆነ ብቸኛው አምላክ አንድ አምላክ ነው። ይህ አምላክ በሶስት አካላት ተገልጧል። ስለዚህ አሁንም ስንት አካል አለ ከሆነ ሶስት አካላት፣ ስንት አምላክ አለ ከሆነ አንድ አምላክ አለ። ትምህርተ ሥላሴን በትክክል ያለ መረዳት ጉዳይ ነው። ከዚህ ጋር በተያያዘ ግን ሁለተኛው ጥያቄ ላይ ያለውን ነገር ድገምልኝ እስቲ። ሁለተኛ ላይ ያለው ጥያቄ ሁሉን የሚችል አምላክን ሁለትና ሶስት ማለት ትክክል ለምን አስፈለገ? ሁሉን የሚችል አምላክ ሁለትና ሶስት ለማለት ለምን አስፈለገ? ሁሉን የሚችል አምላክን ሁለትና ሶስት አምላክ ነው ያለ ማለት ይሄ አሁን ከራሳቸው ፕሪሰፖዚሽን ከራሳቸው ቅድመ ልባዊ ተነስተው የመለሱት ምላሽ ኦሬዲ ጥያቄም አይደለም ምላሽ ነው፣ ሬቶሪክ ብቻ መሆኑ ሁሉን የሚችል አምላክ ነው አይደለ? እዛጽ ነው አክቹአሊ እንደዚህ ኦፍ ኮርስ ፋላሲ ነው። አስቀድሞ ከያዘው ፕሪሰፖዚሽን ነው ጥያቄ እየጠየቀ ያለው። ሁለት ሶስት ያደረከው ነገር ምንድነው ተብሎ ይጠየቃል እንጂ ሁሉን የሚችል አምላክ እያለ ብለህ ደመደምከው አንድ አምላክ አለ ብለህ ደመደምክና ሁለትና ሶስት ለምን ትለዋለህ? ይሄን አንድ አምላክ አለ። ሲጀመር ይሄ ሎ ኦፍ ነን ኮንትራዲክሽን የሚባል ነገር አለ። ኢሴንሻሊ አንድን ነገር አንድም ነው ሁለትም ነው ልትል አትችልም። ነገር ግን ጀስት ኳሊቴቲቭሊ ግን የተለያዩ ነገሮችን በዛ መልኩ ትጠራለህ። ለምሳሌ መለኮት አንድ ነው ብለናል። ስለዚህ አምላክ አንድ ነው እንደዚሁም ሶስት ነው ብንል ችግር ነበር። እኛ እንደዛ አንልም። አምላክ አንድ ነው ነገር ግን በአካል ሶስት ነው እንላለን። ሶስት አካል አለው እያልን ያለን፣ በሶስት አካላት ይኖራል እያልን ያለን ይሄ አንዱ አምላክ። ስለዚህ እያወራን ያለነው ነገር አንድም ሶስትም ስንል አንድ አምላክ አለ ሶስት አካል አለ እንጂ አንድ አምላክ አለ ሶስት አምላክ አለ አንድ አምላክ አለ በሶስት አምላክነት ተገልጧል ምናምን አይደለም እያልን ያለን። እንደዛ ቢሆን ኖሮ የፓስተር ኤልያስ ጥያቄ ትክክል ይሆን ነበር። ግን ስህተት የሚያደርገው ሁሉን የሚችለው አምላክ በሶስት አካላት ተገልጧል በሶስት አካላትም ይኖራል ነው እንጂ ክሌማችን ሁሉን የሚችለው አምላክ ሁለት አምላክ ነው ሶስት አምላክ ማለት ነው። ስለዚህ ባህሪንና አካልን ቀላቅለው ነው እያወሩ ያሉት። ከዚህ የተነሳ ይህን ጥያቄ የጠየቁት ማለት ነው። ስለዚህ አስቀድመን እኛ የማናምነውን ነገር እንደምናምን አድርጎ ፕሬዘንት በማድረግ ነው እየጠየቁ ያሉት። ስለዚህ ጥያቄው ራሱ እኛ እኮ እንደሱ አናምንም። አሁን ምናልባት ይህንን የሚያዩ ክርስቲያኖችም በፍጹም ይሄኛውም በነገር ላይ በክርስትና ህይወት ወይ ደግሞ በደብ ጠንካራ ክርስቲያን ሳይገጥማቸው ሲቀር አንድ የሚሉት ነገር እናንተ ሶስት አምላክ አላችሁ ወይንም ደግሞ ሶስት አምላክ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እኮ አንድ አምላክ ነው የሚለው ብለው ነው። ስለዚህ ምናልባት እነሱንም የማያውቅ እምነቱንም ደግሞ በደብ የማያውቅ ሰው የሚከራከረው ምን ብሎ ነው ማለት ነው ወይ ደግሞ ዲፌንድ ለማድረግ የሚነሳው እኛ እኮ ሶስት አምላክ ነው ያለን የሚለው ነው። አይ በፍጹም እንደሱ አይደለም፣ እኛም ሶስት አምላክ አለ ብለን አናምንም። አንድ አምላክ አለ ራሱን በሶስት አካላት ገልጧል በሚለው ላይ በደብ እናምናለን። ስለዚህ ይሄኛ ማናምነውን ነገር ልክ እንደምናምን አድርጎ ማቅረቡ ምናልባት ከዚህ ሌሎችንም ነገሮች አይተናል። ካየናቸው ነገሮች ደግሞ ታማኝነት በዚህ መጽሐፍ ውስጥ ባለፈው ክፍል ላይ እንዳየነው ጸሐፊው ታማኝ አይደለም። ቅድምም አይተናል። በብሪ ገጽ ላይ ስህተት አለው፣ ሚስኮት ያደርጋል። በተለይም አንድ ወዳጃችን ዳንኤል እውነትለወሉ በፌስቡክ ፔጁ ላይ እዚህ መጽሐፍ ላይ መግቢያው ላይ ቢሾፕ ደጉ ተናግረዋል ተብሎ የዚህ መጽሐፍ መቅድምን የጻፉት ቢሾፕ ደጉ ናቸውና እዚህ መጽሐፍ ላይ የሥላሴ ምሁራን ወይንም ደግሞ ተብለው የተጠቀሱ ሁለት ሰዎች አሉ። ያላሉትም ብሏል ተብሎ በተለይም የዚህንን መጽሐፍ መቅድም ለበጃቸው ላሉ ወይንም ደግሞ ወንድማችን ዳንኤል እውነትለወሉ ፌስቡክ ፔጅ ላይ ቢገቡ ያገኛሉ። እነሱ ኮት የሚያደርጉትን መጽሐፍ ዳንኤል እውነትለወሉ ገጹን አስቀምጦ አይልም እንደዛ የሚለው ነገር ኤክስፖዝ አድርጓቸዋልና ምናልባት እንደተለመደው አይነት የመዋሸትና ሚስኮት የማድረግ ኢንቴንሽናሊ ሰዎችን ሚስኢንፎርም የማድረግ ስለሆነ የውሸት ኦኬ ቴንክ ዩ ቃሌ። ወደ አራተኛውን ጥያቄ እንሂድ። እግዚአብሔር ሥላሴ ከሆነ በስጋ የተገለጠው የትኛው ነው ይላል። እግዚአብሔር ግልጽ እኮ ነው። እግዚአብሔር ሥላሴ ከሆነ ስሉስ አምላክ ከሆነ እግዚአብሔር ሥላሴ ከሆነ ሲባል አሁንም ጸሐፊው የሚያስቡት ሥላሴ ሲባል ሶስት አምላክ እንደሆነ ነው። ግን እግዚአብሔር ሥላሴ ከሆነ ስንል ላረማቸው ስሉስ አምላክ ከሆነ በስጋ የተገለጠው ሁለተኛው አካል ነው። ሁለተኛው አምላክ አይደለም የተገለጠው ሁለተኛው አካል ነው። ምክንያቱም አንድ አምላክ ነው ያለው።
አንድ የምንለው ራሱ ከሱ ሌላ እኔ ነኝ የሚል መለኮታዊ አካል ስለሌለ መለኮት ስለሌለ ነው። መለኮታዊ ባህሪ ማለት ነው። መለኮት ስለሌለ አምላክ የለም ከሱ ሌላ። ስለዚህ ኢንፊኒቲ የሆነውን እሱን አንድ እንለዋለን። ልንቆጥረው አንችልም፣ ግን አንድ እንለዋለን ከሱ ሌላ አምላክ ስለሌለ ማለት ነው። ስለዚህ ከአንዱ አምላክ ከሶስቱ አካላት ኦኬ አንዱ ሁለተኛው የሥላሴ አካል ወልድ ስጋ ለበሰ ሰው ሆኖ መጣ እንላለን ማለት ነው። ስለዚህ ሥላሴ እግዚአብሔር ሥላሴ ከሆነ ሲባል የመጀመሪያው ነገር እግዚአብሔር ሥላሴ ከሆነ ስትል አንተ እያልክ ያለው እግዚአብሔር ሶስት አምላክ ከሆነ ሲጀመር ስህተት ነው። እግዚአብሔር ሥላሴ ከሆነ ስትል እኛ እንዳልነው ከሆነ ግን አምላካችን ስሉስ ነው፣ ትሪኒታሪያን ነው ስንል ግን በሶስትነት የተገለጠ በሶስት አካል የተገለጠ አንድ አምላክ አለን ስንል ግን ከሶስቱ አካላት አንዱ እግዚአብሔር ወልድ መጣ በስጋ መጣና ተሰቀለልን ማለት እንችላለን ማለት ነው። እዚህ ላይ ካውንተር ለተመልካቾቻችን ለምሳሌ በስጋ የተገለጠው ማን ነው የሚለውን እነሱ በእርግጥ ይሄኛውም ራሱን ችሎ አንድ በሰፊ መነሳት ያለበት ነገር ነው። ማን ነው የተወለደው ለሚለው ጥያቄ በስጋ የተገለጠው ማን ነው የሚለው ላይ በጣም የተለያየ ምላሽ ነው ያላቸው። በእርግጥ አብ በስጋ ተገለጠ የሚል ትምህርት ቢሾፕ ደጉ በቅርቡ አስተምሯል። በስጋ የተገለጠው አብ ነው። ይህ ስጋ የሚሉት ደግሞ ወልድ ነው። ከዛ ደግሞ እንግዲህ አብ አለ፣ ስጋ አለ። ከዛ በኋላ እንግዲህ ስጋ ካለ አብ በስጋ ተገለጠ ማለት አብ መንፈስ ሆኖ ስጋ ውስጥ አለ። ይሄ ስጋ ውስጥ ደግሞ እንትን አለ፣ እስትንፋስ ይወጣል። ያ እስትንፋስ መንፈስ ቅዱስ ነው። ተመልከት፣ አብ አለ ስፒሪት በስጋ ውስጥ አለ። ከዛ ደግሞ ስጋው አለ። ወይንም ደግሞ የነሱን ቲዮሎጂ ወይንም የነሱን ደግሞ ነገረ መለኮት በደንብ ለመረዳት ኢየሱስ አለ። ከዛ ኢየሱስ እጅ እግር አለው አይደለ? አጥንት ምናምን ስጋ አለውና ስጋው ወልድ ነው በእነሱ አስተምሮ ልጅ ተብሎ ይጠራል። ከዛ እንግዲህ ኢየሱስ እስትንፋስ አለው፣ ንፋስ ምንለው አለው። እሱን መንፈስ ቅዱስ ብለው ያምናሉ። ኢየሱስ ውስጥ ደግሞ ማን አለ? ወይ ደግሞ ኢየሱስ መንፈስ ወይንም ነፍስ አለው። የኢየሱስ መንፈስ ወይንም ነፍስ ደግሞ አብ ነው ብለው ያምናሉ። ስለዚህ አብ ወልድ መንፈስ ቅዱስ ስንል በዚህ መልኩ ነው ማለት ነው የሚገልጡት። ስለዚህ በስጋ የተገለጠው አብ ነው ከሚለው ጋር በእርግጥ ይሄ እንዴት አብሮ ሊስማማ እንደሚችል አላውቅም፣ ግን ስፔሲፊካሊ እዚህ ጋር ያስነሳው ጥያቄ በስጋ የተገለጠው አብ ነው ይላሉ። ግን ምንም መጽሐፍ ቅዱሳዊ ማስረጃ የለም። መጽሐፍ ቅዱስ ይልቅ እግዚአብሔር አብ ልጁን ለኃጢአተኞች የኃጢአት ስርየት እንዲሆን እንደላከው በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 9 10 ይናገራል። ገላትያ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደው ልጁ ላከ። በስጋ የመጣው ልጁ ነው እንጂ አብ አይደለም። ከነሱም ክርስቶስ በስጋ መጣ ይላል ሮሜ ምዕራፍ 9 ቁጥር 5 ላይ። እሱም ደግሞ ከሁሉ በላይ የተባረከ አምላክ ነው ይላል። ግን ክርስቶስ ነው የሚባለው። አብ በስጋ መጣ የሚል መጽሐፍ ቅዱስ ውስጥ የለም በትክክል። እሺ አንድ በጣም የሚያስቅ ምናልባት ከኡስታዝ አቡ ሃይደር የተኮረጀ የሚመስል በእርግጥ አብዛኞቹ የወንድ ጂሰሶች ጥያቄዎችን ሙግቶችን ሙስሊሞች የሚጋሩታል እርስ በርስ ሼር ያደርጋሉና ለምሳሌ አንድ ሲደመር አንድ እኩል ይሆናል 3 እንዴት ተመልሶ አንድ ይሆናል? ስላሴ ካለም በመጽሐፍ ቅዱስ ላይ ስለ ስላሴ የሚናገር ቀጥተኛ መረጃ እንዴት ሊታጣ ቻለ ይላልና ይህንን ምናልባት አንድ ላይ ይዘን እንድትመልስልኝ በብሉይም ይሁን በአዲስ ኪዳን እምነት መሰረት መመለክ ወይንም ደግሞ በቅንፍ መታመን ያለበት እምነት አንድ አምላክ የሚል ሆኖ ሳለ ለምን 3 ማለት አስፈለገ የሚል ጥያቄ ያነሳሉ። ከመጨረሻው ልጀምር። አንድ አምላክ ሆኖ ሳለ ለምን 3 ማለት አስፈለገ የሚለው በአጭሩ አሁንም ከላይ ያነሳነው ነገር ነው። 3 ያልነው ምኑን ነው የሚለውን ጥያቄ ካለመመለስ የተነሳ ነው። በብሉይም በአዲስም ኪዳን የሚመለከው አንድ አምላክ ነው። እኛ የምናመልከው 3 አምላክ ነው መቻለን። ትምህርተ ስላሴን ሳይረዳ ነው መጽሐፉን የስላሴ አጠያቂ ሚስጥር ብሎ እንትን ያደረገው። ኦፍ ኮርስ ይሄ ሰው ስላሴ ጥያቄ ሆኖበታል። ጥያቄ ደግሞ መመለስ አለበት። አንተ ያልመለስከው ለአንተ ያልተመለሰልህን ጥያቄ ለሌሎች ልትመልስ እንዴት ትወጣለህ? ስለዚህ ጸሐፊው በራሱ ያልተመለሰለትን ጥያቄ ሊመልስ ነው መልስ ብሎ ሊሰጥ ለሰዎች ማለት ነው። ያ ደግሞ ትልቅ ስህተት ነው። ከሁሉ በላይ ሆኖ የሚመለክ አንድ አምላክ አለ። በቃ አንድ አምላክ ነው ያለው። አምላክነት ግን ምንነት ነው። እኛ 3 ስንል ማንነትን ነው። ይሄ ምንነት በ3 ማንነት ይኖራል ነው ፖይንታችን። እነዛ 3 ማንነቶች ደግሞ አብ ወልድ መንፈስ ቅዱስ እንላቸዋለን። አንዱ መለኮታዊ ባህሪ የጋራ ባህሪያቸው ነው። ኮንሰብስታንሻል ናቸው። ከዚህ የተነሳ አንድ አምላክ አለ በ3 አካል ተገልጧል ብለን እኛ እናምናለን ማለት ነው። አሁንም የሚመለከው በብሉይም በአዲስም አንድ አምላክ ሆኖ ሳለ 3 ማለት ለምን አስፈለገ ስትል 3 ያልከው ምኑን ነው የሚለውን ጥያቄ መመለስ አለብን። አይ 3 ያልኩት እኮ አካልን ነው ካለ ታዲያ እኛ 3 አምላክ አለ ብለናል እንዴ? አይ 3 አምላክ እያላችሁ ነው አንድ ስላሴ ስትሉ 3 አካል ስትሉ ካለ ከየት አመጣኸው?
ስለዚህ ስቲል አሁንም የማየው እኔ የፔጋኒዝሙን እሳቤ ነው። ክርስትናን በዚህ በአረማዊው አማልክት መድብል አማልክት እሳቤ እያመነ ስለሆነ ማለት ነው። ከላይ ያነሳኸው 1 ሲደመር 1 ሲደመር 1 ሲደመር 1 እሱ በጣም ፈኒ ነው። እኩል ይሆናል 3 ምን 1 ሲደመር 1 ሲደመር 1 ስትል እኮ ዩኒት ያስፈልጋል አይደል? መለኪያ ያስፈልጋል። ያለ መለኪያ አንድ ምን ስትባል ምንድነው የምትለው? አንድ ምን አንድ አካል ከሆነ እሺ 1 ሲደመር 1 ሲደመር 1 እኩል ይሆናል 3 አካል። ባህሪ ከሆነ ግን ሲጀመር አንድ ባህሪ ነው እንጂ ያለው ልንደምር የምንችለው 3 ባህሪ ነው። ባህሪ ደግሞ የሚደመር ነገር አይደለም። ትክክል። ስለዚህ 1 ሲደመር 1 ሲደመር 1 ያሉት አካልን ከሆነ 3 አካል እንላለን። እነዚህ 3 አካላት ግን አንዱ መለኮታዊ ባህሪ እኩል ነው የተገለጠባቸው። አብ ጋር የምናገኘው ባህሪ ወልድም ጋር ይገኛል። አብ ህይወት የመስጠት ባህሪ ያለው፣ አብ ለሙታን ህይወትን ይሰጣል፣ ወልድም ለሚወዳቸው ህይወትን ይሰጣል። ሮሜ ምዕራፍ 5 ላይ ሐዋርያው ጳውሎስን መጽሐፍ ቅዱስ ግልጽ በሆነ መልኩ እንደዚህ ይለዋል። ለሙታን ህይወትን በሚሰጥ አብርሃም ሲናገር የሌለን እንዳለ አድርጎ በሚጠራ በእግዚአብሔር ፊት የሁላችን አባት ነው ብሎ ይናገራል። አምላክ ነው ለሙታን ህይወትን የሚሰጠው። ዮሐንስ ወንጌል ምዕራፍ 5 ላይ ወልድ እኔም አባቴ ህይወት እንደሚሰጥ እኔም ህይወት እሰጣለሁ ብሎ ተናግሯል። ዩሲ አብ ጋር የምታገኘው የአምላክነት አትሪቢዩት ወልድም ጋር አለ፣ መንፈስ ቅዱስም ጋር አለ እየተባባለ ያለው። ስለዚህ 1 ሲደመር 1 ሲደመር 1 ያሉት አካልን ከሆነ ችግር የለም ይደምሩ 3 ያገኛሉ፣ 3 አካል። ባህሪን ከሆነ ግን አንድ መለኮታዊ ባህሪ ነው ያለው አለ እንጂ ሊደመርና ሊቀነስ የሚችል ባህሪ ያለ አለ። አንድ መለኮታዊ ባህሪ ነው ያለው። ኢንፊኒት ነው ደግሞ ልትደምረው ልቀንሰው የምትችለው ነገር አይደለም። የባህሪ ጉዳይ ነው እንላለን። ከዚህ የተነሳ አሁንም ሲደመር ብለው ያመጡት ነገር ሲምፕሊ ዩኒት የለውምና ጥያቄውን ወደ እሳቸው ብንመልሰው ብዬ አስባለሁ። ወደ ጸሐፊው ወይ ደግሞ ይሄን ወደሚጠይቁ 1 ሲደመር 1 ያላችሁት ምኑን ነው? 1 ሲደመር 1 ያሉት እየደመሩ ያሉት አምላክ ብለው ሲጀምሩ አቁሙኛ አላለም። 1 ሲደመር 1 አምላክ የሚለው ባቢሎናውያን ጋር አሶራውያን ጋር ምናምን ያለ ጉዳይ ነው። ቅድም በጣም ፓስተር ኤልያስ ኢንተረስትድ ሆኖ የዘረዘሯቸው ማለት ነው። እነሱ ጋር ኦርማዝድ ምናምን ሚትራ ምናምን ብለው 1 ሲደመር 1 ማለት ይችላሉ በአምላክነት ደረጃ። እኛ ጋር አይችሉም። አንድ አምላክ አለ ነው። አካል ከሆነ መልካም እሺ፣ አካል ከሆነ በቃ ምንም የሚያጣላን ነገር የለም። እነሱ ንስሐ ይግቡ። ይሄን ነው ልንል የምንችለው ማለት ነው። መጽሐፍ ቅዱስ ላይ ግልጽ የሆነ ነገር ታጣ ያሉት ስህተት። የማቴዎስ ወንጌል ምዕራፍ 20 ቁጥር 19 እና 20 ላይ ግልጽ ሆኖ ተቀምጧል። ኤፌሶን ምዕራፍ 1 ላይ የስሉሱ አምላክ ድነታዊ ግብር ግልጽ ሆኖ ተቀምጧል። ስለዚህ የትምህርተ ሥላሴ እንትን ላይ የለም፣ መጽሐፍ ቅዱስ ላይ የለም። ግልጽ በሆነ መንገድ አልተቀመጠም ካሉ አሁንም ራሳቸውን ነው የሚቃወሙት ብዬ አስባለሁ። ሲምፕሊ መጽሐፉ ላይ ያለውን ነገር መካድ ይቻላል፣ መጽሐፉ ግን በግልጽ አላስቀምጠውም ማለት አይቻልም። ሁለት ነገሮችን እናስተዋላል። እኔ አክቹዋሊ ላንተ አሁን ጥያቄውን እያቀረብኩኝ ሁለት ፋላሲዎችን አክቹዋሊ 3 ፋላሲዎችን በጣም በትንሽ ደቂቃ ውስጥ 3 ፋላሲዎችን ፋላሲ ኦፍ አሶሲዬሽን፣ ሊዲንግ ኩዌስችን ፋላሲ እና ደግሞ ስትሮማን ያደርጋሉ። በጣም ስትሮማን አላቸው። ይሄ ስትሮማን ምንለው እንትን አይደለ? ልክ ይሄ ማሳ ውስጥ የሚቆመው ሰው የሚመስለው አሻንጉሊት አለ እና ልክ እሱን እንትኖች በተለይ ዝንጀሮዎች ምናምን እየመጡ እንትን እንዳይሉ ልክ ሰው የሚመስል ግን ደግሞ ያልሆነ ማለት ነው። ልክ አንተ ምትል አስመስለው ግን አንተ ማትለውን ነገር ያቀርቡና እሱን እንድትከራከር ቅድም መነሻዬ ላይ ለተመልካቾቻችን ግልጽ ያደረግነው ነገር አለ። ለምሳሌ 1 ሲደመር 1 ሲደመር 1 ለምሳሌ ግልጽ እኮ ነው። ለምሳሌ በብሉይ ይሁን በአዲስ ኪዳን እምነት መሰረት መመለክ ያለበት እምነት አንድ አምላክ የሚል ሆኖ ሳለ ለምን 3 ማለት አስፈለገ ሲባል አሁን የማያውቅ ሰው ለመመለስ የሚነሳው ምኑን ነው እንዴ? 3ማ ነው መመለክ ያለበት። ይሄ ነው ሊዲንግ ኩዌስችን የምንለው። ትክክል አይደለም። እኛ መመለክ ያለበት 3 ነው ብለናል አላለም። ስለዚህ እንደዚህ አይነት በጣም ቀሽም የሆነ ቃሉን አድዋ ጥሩ ላይሆን ይችላል፣ ግን ደግሞ ከዚህ የተሻለ ሌላ ቃል የለም። ይሄ ቀሽምና ነው። አክቹዋሊ ትክክል አይደለም በፍጹም። አንድ መጽሐፍ የጻፈ የአንድን ሰው እምነት በትክክል ሪፕሬዘንት አድርጎ ያንን መሞገት ሲገባው ኢንቴንሽናሊ ጥያቄውን ትዊስት አድርጎ ወይ ደግሞ አንተ የምታምነው ነገር ትዊስት እያደረገ የራሱን ሐሳብ ኢንሰርት እያደረገ አዚፍ ያንተ የምታምነው አስመስሎ ማቅረብ ይሄ ታማኝ አለመሆንም ነው፣ ደግሞ የማይጠበቅም ነው። ለምሳሌ እኛ ኦንሊ ጂሰሶች እንደዚህ ያምናሉ ስንል ለምሳሌ ዛሬ ምንድነው እያደረግን ያለ ነው? ይሄው መጽሐፋቸውን ከፍተን ገጽ እንደዚህ ላይ እንደዚህ ብላችኋል እያልን ነው እንጂ ልክ እንደሳቸው እንደዚህ ይላሉ ያን ዝም ብለን ቅድም ያልነው አውት ኦፍ ዘ ብሉ የምንናገረው ነገር የለም። ኦኬ ወደሚቀጥለው ጥያቄ እንሄዳለን። ጥያቄ ቁጥር 12 እንግዲህ ጥያቄ ቁጥር 11 እና 12 አንድ ላይ እናንሳ። አለፍ እያልን ነው።
አንተ ልጄ ነህ እኔ ዛሬ ወለድኩ የሚል አባት እንዴት ከልጁ አይቀድምም ይላል? ወይስ መወለድ የተፈጸመ ክስተት ለምን አይሆንም? እንግዲህ እዚህ ጋር ወደ ኋላ ላይ እንመጣለን። የሆነ ሰዓት የማይሆኑት አይነት ንፋቄ የለም ባይዘው ማለት ቤተክርስቲያን ታሪክ ውስጥ የማይሆኑት ንፋቄ የለም። እዚህ ጋር ደግሞ የሆነ የአሪዮስ ተከታይም ሲሆኑ ታስተውላለህ። ወደ ኋላ ላይ እናያለን። ሌላኛው ደግሞ እኔ ምናልባት ጥሩ ብዬ ማስበውና ለሌሎች በጣም አስተማሪ የሚሆነው ቁጥር 10 ላይ ያለው ጥያቄ ነው። ከእኔ አብ ይበልጣል ብሎ ወልድ መናገሩ ግልጽ ሆኖ ሳለ አይበላለጡ ማለት ምን ማለት ነው? ወይ ደግሞ ለምን አስፈለገ የሚለውን ቃል ይልበት። እሺ የመጀመሪያው ትንሽ ሲሊ ነው። መወለድን እንዴት ነው እያዩት ያሉት የሚለው ነገር ወሳኝ ስለሆነ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ያ መዝሙረ ዳዊት ላይ ያለ የኮሮኔሽን መዝሙር የሹመት ዝማሬ። ስለዚህ ይህን ክፍል ለክርስቶስ ሲጠቀመው መጽሐፉ ምን እያለ ነው ብራው ያለ የሚለው ነገር መጀመሪያ መታየት አለበት። ኢየሱስ ክርስቶስ በትንሣኤው ያሳየው ያ ኃይል በኢየሱስ ክርስቶስ ትንሣኤ የተገለጠው ያ ኃይል ኢየሱስ ክርስቶስ ከሁሉ በላይ የሆነ ገዢ መሆኑን የሚያሳይ እዚህ ክፍል ላይ ስለ መላእክት እየተነገረ ዕብራውያን ላይ የተነገረው ለዛ ነው። ከመላእክት አንተ ልጄ ነህ እኔ ዛሬ ወለድኩ ከቶ ለማን ብሏል? ይሄን ያለው ለልጁ አይደለ? ለምን? ከመላእክት አብልጦ ስለሚበልጥ ነው። አብዝቶ ከመላእክት ይበልጣል፣ ከመላእክት ይልቃል። እነሱ በሁሉ ላይ ገዢ አልተደረጉም። እነሱ በሁሉ ላይ ገዢ አይደሉም። እነሱ በሁሉ ላይ ጌታ አይደሉም። እነሱ ሁሉ ጉልበት ሁሉ የሚንበረከክላቸው አይደሉም። ምላስ ሁሉ ጌትነታቸውን የሚመሰክርላቸው አይደሉም። ኢየሱስ ከሞት ከተነሳ በኋላ ግን ጉልበት ሁሉ የሚንበረከክለት ሆኗል። ምላስ ሁሉ እሱ ጌታ መሆኑን ለእግዚአብሔር ክብር የሚናገርለት ሆኗል። አይታል። ስለዚህ ትላንትና የናቁት በሙሉ ጌታ ኢየሱስ ክርስቶስ ከሞት ሲነሳ ምን አድርገው ተቀብለውታል? የገዛ ወንድሞቹ እና ያዕቆብ ሳይቀሩ ተቀብለውታል። አሳዳጁ ጳውሎስ ሳይቀር ተቀብለውታል። ስለዚህ ጌታ ኢየሱስ ክርስቶስ ከሞት ሲነሳ በሁሉ ላይ ገዢ መሆኑ ታወቀ። ስለዚህ ይህ የኮሮኔሽን መዝሙር ለሱ ነው የሚገባው የሚል ነገር የዕብራውያኑ ጸሐፊ በአናሎጂ ይናገራል። ስለዚህ እዚህ ቦታ ላይ የመወለድ ጉዳይ የተነገረው ቀጥታ ከኢየሱስ ክርስቶስ ትንሣኤ ጋር በተያያዘ ነው። ከመቀዳደም ጋር ምናምን የሚያገናኘው ነገር የለም። ወልዶታልና ከማህፀን ሲወለድ ምናምን የሚባል ነገርም አይደለም። መጀመሪያ ደረጃ ከትንሣኤው ክብር የተነሳ ኢየሱስ ክርስቶስ የመላእክቱ ሁሉ ገዢ፣ የመላእክቱ ሁሉ አምላክ፣ የመላእክቱ ሁሉ ፈጣሪ መሆኑን ጭምር ከመላእክቱ የላቀ መሆኑን ጭምር ጸሐፊ የተናገረበት መሆኑን እንመለከታለን ማለት ነው። ግን ከዚህ ጋር በተያያዘ የመወለድ ጉዳይን ከምን ጋር ኮንፍሊክት አድርገውት ነው? ወልድ ተወላዲ ነው ስንልኛ በጊዜ ውስጥ ከማርያም የተወለደ እንደሆነ እያስተማርን ይመስላችኋል? ልጅነት ዘላለማዊ ነው ስንል ምን ማለታችን ነው? ከዘላለም ጀምሮ የአብን ያንን አንዱን ባህሪ ከአብ ጋር ኮሚኒኬት አድርጎ ይኖራል። በግብር ልዩነታቸው በውስጣዊ ግብር ማለት ነው። ወይም ደግሞ በአዲንትራ ይባላል በቴክኒካል ስሙ። ወይም ደግሞ በዚህ በኢማነንት ትሪኒቲ ውስጥ በኦንቶሎጂካል ትሪኒቲ ውስጥ ያለ አንድ ነገር አለ። አብ ወላዲ ነው፣ ወልድ ተወላዲ ነው የሚባልበት ማለት ነው። አብ ለወልድ ያለውን ያንን ባህሪ ሙሉ በሙሉ ኮሚኒኬት ያደርገዋል። ወልድ ከአብ ኮሚኒኬት ያደረገውን ያንን ባህሪ የመለኮት ባህሪ ገንዘቡ አድርጎ ከዘላለም ጀምሮ ይኖራል። አብንና ወልድን አብንና ወልድ አባትና ልጅ ያሰኛቸው እሱ ነው። ኮሚኒኬት አድራጊው ያንን ባህሪ ለወልድ ሰጠ የሚባለው ኮሚኒኬት አደረገው የሚባለው ማን ነው? አብ ነው። ያንን አንዱን ባህሪ ማለት ነው። ቆርጦ አይደለም፣ ያንን ራሱን አንዱን ባህሪ ኮሚኒኬት አደረገ እንላለን። ስለዚህ አብ አባት ነው፣ ወልድ ልጅ ነው የምንለውበት ምክንያት እሱ ነው እንጂ ከሆነ ጊዜ በኋላ ከሴት ሲወለድ አይደለም ልጅን ወልድ ያለው። ለዛ ነው አንድያ ልጁ የሆነው አምላክ የሚለው ማለት ነው። ሞኖጌኔስቴዎስ ከዘላለም ጀምሮ በቅፎ ያለው። ስለዚህ ይሄ ግን በጊዜ ውስጥ የሆነ ነገር አይደለም። የአብ አባትነትና የወልድ ልጅነት በዘላለም ውስጥ የሆነ ነው። ምክንያቱም አብን አባት ካልከው ዘላለማዊ አባት ነው። ከዘላለም አባት ከሆነ ልጅ አለው ማለት ነው። ልጁ ተብሎ የተጠራለ ማለት ነው። አእምሯችን ቶሎ ግን ምን ያስባል? ባልና ሚስት እንደሚዋለዱት ልክ እንደዛ ያስባል። ስለዚህ እኔ ከልጄ በእድሜ ይበልጣለሁ which is typically አሪዮስ እንደሚለው ማለት ነው። ኦፍ ኮርስ ግን ፖይንቱ ራሱ እሱ አይደለም። የኤተርናል ጄኔሬሽን ወይም ደግሞ ይሄ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የምንልበት ጉዳይ ዋና ፖይንቱ ከዘላለም ጀምሮ በማይቆጠር በዘላለም ውስጥ አብ ለወልድ የአምላክነት ባህሪ ይሄንን የአንዱን የመለኮት ባህሪ ከዘላለም ዘመናት ጀምሮ ኮሚኒኬት አድርጎታል። የአብና የወልድ ግንኙነት ይሄ ነው። ስላሴያዊ ግንኙነታቸው ይሄ ነው። በሁለቱ መካከል ያለው አብን አብ ያስባለው ወልድን ወልድ ያስባለው ነገር እሱ ስለሆነ ማለት ነው። ግን ይሄንን ከጊዜ በኋላ የመጣ ነው ብንል ወልድ አምላክ አይደለም ያሰኛል። አሪዮስ የሚለው እንደዛ ስለሆነ ግን እንደዛ አይደለም። በዘላለም ውስጥ የሆነ ነገር ነው ካልን ልንለካ በማንችለው በጊዜ በማይቆጠር እንትን ውስጥ አብ ለወልድ መለኮታዊ ባህሪ ኮሚኒኬት እያደረገው ማለት ነው። ይሄ ደግሞ የግብር ልዩነትን እንጂ የባህሪ ልዩነትን አያሳይም። ወልድ ልጅ ያልሆነበት ጊዜ ከሌለ የባህሪ ልዩነት አያሳይም ማለት ነው። ስለዚህ በዚህ መንገድ እናስቀምጣለን። አንደኛውን ጥያቄ ምናልባት ላስታውስ።
ግን እያስታወስኩ ወደ አእምሮ የመጣውን ነገር ልንገርህ። ከኔ አብ ይበልጣል ብሎ ወልድ መናገሩ ግልጽ ሆኖ ሳለ አይበላለጡም ማለት ነው። ሌትስ ሴይ ላይክ ግልጽ ነው። ከኔ አብ ይበልጣል ያለው ግን ማን ነው? ከባድ ነው። አብ የሆነው ኢየሱስ ነው። እንግዲህ እሺ ሌትስ ሴይ ወልድ እንበል። እንግዲህ አሁን ቅድም ያለው ወልድ ስጋ ነው ግን እንበልላቸው ምንድን ያው ይቀያየራል። እዚህ ጋር ኢየሱስ አብ አይደለም በወልድነት የሚናገረው የሚሉት ነገር አለ። በጣም ፈኒ ወይንም ደግሞ ለተመልካቾች በጣም የሚያስቀው ነገር ከኔ አብ ይበልጣል ብሎ የተናገረው ወልድ እንግዲህ ኢየሱስ ነው። ከዛ በላጩም አብ ደግሞ ራሱ ኢየሱስ ነው። ስንት ኢየሱስ አለ? ከባድ ነው። ይሄኛው ኢየሱስ አለ ወልድ የሆነው ኢየሱስ፣ ከሱ ደግሞ የሚበልጠው ሌላ ኢየሱስ አለ። እንግዲህ እነሱ ሁለቱ እንዴት አንድ ይሆናሉ? አሁን አንድ ነገር ከአንድ ነገር ይበልጣል ከተባለ በኋላ እንግዲህ እዚህ ጋር የቀረበው ማንነት ስለሆነ ይሄኛው ማንነት ከዚህኛው ይበልጣል ካልኩ በኋላ ይበልጣል እያልክ ያለው ሁለት ማንነቶች መሆን አለባቸው። መቼም ይሄ ግልጽ ነው አይደለ? ራሱ ግልጽ ነው ስላለ ግልጽ ነው። እነዚህን ሁለት ማንነቶች የሚበልጠውንም ከዚህ ይበልጣል ከተባለው ማንነት ደግሞ የሚያንሰውንም ራሱ ኢየሱስ ነው። ስንት ኢየሱስ አለ? አንድ ኢየሱስ። የአንዱ ኢየሱስ አብ ነው ወይስ ወልድ ነው? አይ አብም ወልድም ነው። አክቹአሊ መንፈስ ቅዱስም ነው። ኦኬ የአንዱ ኢየሱስ አብም ወልድም ከሆነ ማን ከማን ነው የሚበልጠው? አብ ከወልድ እኮ አብም ወልድም ራሱ ኢየሱስ ገብቷል። ይሄ እንደ ሰርኩላር እና በጣም ቦሪንግ የሆነ በጣም አብሰርድ የሆነ ስቴትመንት እንደሆነ ከዚህ እንረዳለን። ግን እንግዲህ ጥያቄውን አቅርቧልና ጥያቄውን እስቲ አድሬስ እናድርግ። ከእኔ አብ ይበልጣል ብሎ መናገሩ ግልጽ ሆኖ ሳለ አይበላለጡም ማለት ነው የሚለውን እስቲ ባጭሩ ይልበት። ከእኔ አብ ይበልጣል ያለው ኢየሱስ እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር እኩል አድርጓል። ማመን ካለባቸው ሁሉንም ማመን አለባቸው። አብ ነኝ በማለቱ ከእግዚአብሔር ጋር እኩል አድርጋ ይባል የሚነጻጸር ነገር ራስን ከራስ ጋር ነጻጽራ እኔ ከራሴ ጋር እኩል ነኝ በተአምር አትልም። እጅ ካንተ ጋር እኩል ሊሆን አይችልም። አንተ ነህ ያንተ ፓርት ነው። ስለዚህ ያንተን ፓርትም ወስደህ ከራስ ጋር ልታነጻጽር አትችልም። ራስንም ከራስ ጋር ልታነጻጽር አትችልም። ሁለት ተነጻጻሪ አካላት አሉ። አንዱ እኔ የሚለው ነው። ሁለተኛው ደግሞ ተነጻጻሪው አካል ሪፈረንሱ ነው። ስለዚህ ኢየሱስ ከኔ አብ ይበልጣል ካለ ኢየሱስ አብ አይደለም ቅድም ያልከው ማለት ነው። የነሱን ትምህርት ቀጥታ የሚመታ ጥቅስ ቢኖር እንደዚህ አይነት ጥቅስ ነው። ከኔ አብ ይበልጣል አለማ ኢየሱስ። በአይ ይሄ እኮ ኢየሱስ አብ በመሆኑ ነው እንደዛ ያለው፣ ወልድ በመሆኑ እንደዛ ያለው። ወልድ የተባለው ስጋው በራሱ ኮንሺየስ ነው እኔ ማለት ይችላል? አዎ ይችላል። ከሆነ ፖይንቱ ሲምፕሊ ሁለት አካል አግኝተሃል። ቴንክ ዩ። አካል ለሚለው ነገር በኋላ እናያለን። የተንሸዋረረ ሐሳብ ነው ያላችሁ ወይ ደግሞ ማንነት ብለንም መቀጠል እንችላለን። ሁለት ግን ማንነት አለ፣ ሁለት ቢንግ ግን አለ እንላለን ማለት ነው። ለማንኛውም ግን ሁለት ማንነት ቢንግ ሁለት አካል በሚለው ማለት ነው። ስለዚህ ያንን እንመለከታለን ማለት ነው። ቀጥሎ ግን ከኔ አብ ይበልጣል ሲል ምን ማለቱ ነው የሚለውን ነገር በደንብ ወርዶ ማየት ያስፈልጋል። ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ብሎ ስለሚናገር ማለት ነው። ይህንን ክፍል ሐዋርያው ሲጽፍልን እያሰበ እየጻፈልን ያለው ኢየሱስ አምላክ አይደለም ወይም ደግሞ ኢየሱስ ከአብ ያንሳል ምናምን እያለ አይደለም። ምክንያቱም ቃልም እግዚአብሔር ነበረ ብሎ በስጋ የመጣው እሱ ራሱ ከአብ ጋር እኩል እንደሆነ ስለነገረን ምዕራፍ 5 ቁጥር 18 ላይ እሱ ራሱ አምላክ ነው ብሎ እንደነገረን ከአብ ጋር እኩል ነው ብሎ እንደነገረን፣ እንደዚሁም ደግሞ ራሱ ቶማስ ጌታዬ አምላኬን ብሎ ሰገደለት እንደሚል ኦኬ ሆኩሪዮስሙ ካይ ሆቴዎስሙ አምላኬ ጌታዬም ብሎ አይተዋል። ስለዚህ አምላክም ጌታም ብሎ ጠርቶታል። ስለዚህ በዚህ ስፍራ ላይ ኢየሱስ ክርስቶስ አምላክ ከተባለ ዮሐንስ እንደዚህ ኢየሱስን አምላክ ነው ብሎ ከገለጠው እየነገረን ያለው ኢየሱስ ክርስቶስ ከኔ አብ ይበልጣል ሲል እየነገረን ያለው ምንድነው ሲባል ይሄ ፈንክሽናል ሰቦርዲኔሽን ተብሎ ይጠራል፣ ወይም ደግሞ የግብር መተናነስ ተብሎ ይጠራል። ይህን ክፍል ለማየት ቀጥታ መሄድ ያለብን ወደ ፊልጵስዩስ ምዕራፍ 2 ነው። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በእናንተ ዘንድ የነበረ ሐሳብ በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን ይላል። ምን አይነት ሐሳብ ሲባል እሱ ከእግዚአብሔር ጋር እሱ በእግዚአብሔር መልክ ሲኖር ሳለ በመለኮት ባህሪ፣ አሁንም ይሄ በመለኮት ባህሪ ሲኖር ሳለ የተባለው ወይም ደግሞ ሞርፌ ቴኦ ሃይፓርኮን የሚለው ሃይፓርኮን ነው የግሪኩ አክቹሊ ሞርፌ ቴኦ ሃይፓርኮን የሚለው የግሪኩ ቃል አሁንም ኢየሱስ በስጋ መጥቶ እያለ ራሱ በመለኮት ባህሪ የሚኖር ነው። ስለዚህ እሱ ምንድነው ማለት ነው? ከአባቱ እኩል በመለኮት ባህሪ የሚኖር ነው በስጋ ሲመጣ። ከዛስ ከእግዚአብሔር ጋር መተካከልን መቀማት፣ ከእግዚአብሔር ጋር እኩል መሆን ወይም ደግሞ ከአባቱ ጋር በቃ እኔም እኩል ስለሆንኩ ካንተ ጋር አልሞትም አልታዘዝም ምናምን ማለትን እንደሚገባ ነገር ሳይቆጥር ወረዳል። እንደ መቀማት ሳይቆጥረው ወረዳል። ከዛስ ወረደና
ምን አደረገ? በባሪያ መልክ ተገኘ፣ ራሱን ባዶ አደረገ አይታል። ስለዚህ ራሱን ባዶ ያደረገው አምላክ ሳይሆን ቀርቶ ነው አይደለም። ለምን? አውዱም የሚነግረን እናንተ ክርስቲያኖች ናችሁ፣ ልጆች ናችሁ፣ አብራችሁ ወራሾች ናችሁ፣ አንዳችሁ ለአንዳችሁ ዝቅ በሉ ነው። በክርስቶስ የነበረው ሐሳብ ይሄ ነው። ከአብ ጋር እኩል ነው። እሱ ራሱ በአምላክ ባህሪ የሚኖር ነው፣ በመለኮት ባህሪ የሚኖር ነው። ነገር ግን ራሱን ዝቅ አደረገና አምላክነቱን ሳይለቅ ክርስቲያኖች ሆነን ለአንተ ዝቅ ምልልህ ክርስቲያንነቴ ወይም ሰውነቴን ጭምር ትቼ እንዳሉ ነው ሁሉ ኢየሱስም ራሱን ባዶ አድርጎ ለመስቀል ሞት እንኳን ሲታዘዝ ራሱን ባዶ አደረገ ስንል አምላክነቱን ትቶ አይደለም፣ መለኮትነቱን ሳይተው ራሱን ግን ለመታዘዝ አልፎ ሰጠ። ስለዚህ ኦንቶሎጂካሊ በባህሪ ከአባቱ ጋር እኩል ነው በአምላክ መልክ ሲኖር ሳለ ተብሎ ቀጣይነት ያለው ፓርቲሲፕል ስለሆነ ግሪኩ ቃል ቀጣይነት ያለው በስጋ ሲመጣም ከሞት ሲነሳም ሲሞትም በመስቀል ሲሞትም እሱ አምላክ ነበር። ነገር ግን ራሱን ባዶ አድርጎ ስለ ሰዎች ድህነት ለመስቀል ሞት እንኳን ታዘዘ። በምን? በግብሩ ግን አነሰ። በባህሪ አላነሰም። ነገር ግን በግብር ራሱን ዝቅ የሚያደርግበት ሰብአዊ ባህሪ ጨምሮ መጣ። ሁለተኛ ባህሪ የሚሞትበት የሚታዘዝበት ባህሪ ጨምሮ መጣና ሞተልናል። ኢየሱስ ከኔ አብ ይበልጣል ሲል ምን ማለቱ ነው ታዲያ? ራሱን ዝቅ ከማድረጉ የተነሳ የራሱ የሆነ ነገር አልተናገረም። አባቴ አንተ ቁጭ በልና ለጊዜው ደግሞ እኔ ልናገር አላለም። የተናገረው ሁሉ የተናገረው አባቴ ልኮኛል እያለ ነው፣ ራሱን ዝቅ ስላደረገ። በምን? በባህሪ ሳይሆን በግብር። ስለዚህ አሁን ከኔ አብ ይበልጣል ሲል ምን ማለት ነው? ወደ አብ በመሄዴ ደስ ባላችሁ ነበር። ለምን? አብ ሌላ የሰጠው ቃል አለ፣ እንዲናገር የነገረው ነገር አለ። እሱም ደግሞ ምንድን ነው? እሱ ሲሄድ አጽናኙ ተመልሶ ይመጣል። እሱ ሲሄድ አጽናኙ መንፈስ ቅዱስ ይመጣል። መንፈስ ቅዱስ ሲመጣ ወደ እውነት ሁሉ ይመራቸዋል፣ ለዘላለም ከነሱ ጋር ይሆናል። ኢየሱስ ደግሞ ይሄድና ተመልሶ መጥቶ ወደ እነሱን ደግሞ ቤት አዘጋጅቶላቸው ይወስዳቸዋል። ለክርስቲያኖች የገባው ተስፋ ይሄ ከአብ የተቀበለው ቃል። ስለዚህ ኢየሱስ ክርስቶስ ወደ አባቱ ከተመለሰ ከአብ የተቀበለው ቃል እንደመሆኑ ራሱን ዝቅ አድርጎ ወደ አባቱ ከተመለሰ ይሄ ቃል የአባቱ ቃል ስለሆነ ተፈጻሚ ይሆናል። ኢየሱስ ከኔ አብ ይበልጣል ሲል ከዚህ የግብር መተናነስና ከአብ ከዚህ ከማይታበል ቃሉ የተነሳ ነው። ይሄ ነው ያለ ያለው። ስለዚህ ይሄ ክፍል ይበላለጣሉ እያለ መጽሐፍ ቅዱስ እንዴት አይበላለጡም ትላላችሁ ከተባለ ኦንቶሎጂካሊ አይበላለጡም፣ እኩል ናቸው። ኢየሱስ ራሱ እሱን ተናግሯል። ምን ብሎ? እኔ እና አብ አንድ ነን ብሎ። እሱ ብቻ አይደለም፣ ምን ብሎ? እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር እኩል አድርጎ ኃጢአት የማስተሰረይ ስልጣን ለሰው ልጅ በምድር አለው ብሎ። ከዛስ እኔም ደግሞ አባቴ ደግሞ ከኔ ይበልጣል። በግብር አነሰ፣ በባህሪ ከፍ ይላል፣ በባህሪ እኩል ነው ከአብ ጋር፣ ነገር ግን በግብር ያንሳል። ከኔ አብ ይበልጣል ያለው እሱ ከአብ ጋር እኩል ነኝ ብሏል። ሁለቱንም ለምን አታምኑም ብለን መመለሳለን። በጣም ደስ የሚል ኢንተረስቲንግ። እኔ ራሱ በጣም ደስ ብሎኝ እየሰማው ነው። አንድ ጥያቄ መደዳ ጥያቄ እንትን ልበልና በጣም የሚያስቁ ጥያቄዎችን እናንሳና እንግዲህ ሰዓታችንም እያለቀ ስለሆነ በዛ እንጨርሳለን። ወልድ ስጋ ከለበሰ ሌሎች የሥላሴ አካላት ስጋ ካለበሱ በመካከላቸው የአካል ልዩነት አለ አያስብልም? እንግዲህ ይህንን ሁሉ ተመልካቾቻችን ከሰሙ በኋላ አንደኛ እንደሚስቁ ተስፋ አደርጋለሁ። አንድ እንግዲህ የሥላሴን ትምህርት ሞግታለሁ ብሎ ይህንን የሚያክል መጽሐፍ የጻፈ ይህን የመሰለ ቆንጆ ሽፋን የሰራ ሰው በመካከላቸው የአካል ልዩነት አለ አስበው። እንግዲህ ስንል የኖርነው እኮ ነው። በመካከላቸው የአካል ልዩነት አለ፣ በመካከላቸው የአካል ልዩነት አለ። አሁንም ስትሮማን ሰርተዋል ሰውዬው። የአካል ልዩነት ብለው የሚጠሩት ስጋ የመልበስና ያለመልበስን ጉዳይ ነው። ወልድ ኦፍ ኮርስ ስጋ ለብሷል። አካል የምንለው ግን ስጋ ስለለበሰ አይደለም፣ ሰው ሆኖ ስለመጣ አይደለም። ሰው ሆኖ የመጣው አካል ሳይሆን ባህሪ ይባላል። እነሱ አካል ሲሉ የሚታይ የሚዳሰስ የሚጨበጥ ነገር ነው። እኛ ቦዲ ብለን የምንጠራው ፐርሰን ሳይሆን ቦዲ ብለን የምንጠራው። ግን ክላሲካል ሜታፊዚክስም ላይ ስትመለከት አካል የተባለው ነገር የግድ በሚባል ደረጃ የሚዳሰስና የሚጨበጥ መሆን የለበትም። በራሱ ፐርሴፕሽን ያለው ማለት ነው፣ እውቀት ያለው፣ ፈቃድ ያለው፣ ራሱን እኔ ብሎ መናገር የሚችል፣ ሌሎችን እናንተ ብሎ አድሬስ ማድረግ የሚችል እሱ አካል ይባላል። ስለዚህ ስለ አካልነት ስናወራ ይሄን እያወራን ያለ ነው እኛ። ስለዚህ አብና ወልድ እንደዚህ ነው የኖሩት። ለምሳሌ ኢየሱስ ሲጸልይ አንተ ብሏል። አድነኝ ሲል እኔና አንተ እያለ ይኸው ከአብ ጋር እያወራ ነው። ሁለት አካላት ጸሎት የሚጸልይ ደግሞ ጸሎት የሚሰማ አባቴ ይወደኛል ብሏል። ወዳጅ ማን ነው? አብ። ተወዳጅ ማን ነው? ወልድ። ስለዚህ መውደድ የሚችሉ ሁለት አካላት አግኝተናል። እኛ አካልን የምናየው በዚህ መንገድ ነው። እሱ ብቻ አይደለም። አባቴ እኔ እንደሚያውቀኝ እኔ አባቴን አውቀዋለሁ ብሏል። በመካከላቸው ፍጹም የሆነ እውቀት አለ በአብና በወልድ መካከል። አንዱ አብን የሚያውቀው ወልድን ነው። ስለዚህ አብ ፍጹም እውቀት አለው ማለት ነው። ወልድ አብን እንደሚያውቀው እንዲሁ አብን ያውቀዋል።
በወልድም ዘንድ ደግሞ አብን የሚያውቅበት ፍጹም እውቀት አለ ማለት ነው። ይሄ ደግሞ ምን ያሳየናል? በሁለቱ መካከል ያለን ፍጹም እውቀት ያሳየናል። ይህ ደግሞ ምን ያስብለዋል? ወልድና አብ ሁለት የተለያዩ አካላት ናቸው ያስብላል። ሁለቱም ማወቅ የሚችሉ መረዳት የሚችሉ ማወቅ የሚችሉ አካላት ናቸው። አካልን እኛ የምንረዳው እንደዛ ነው። እነዚህ ሁለቱ አካላት ግን ከዘላለም ጀምሮ አንድ መለኮታዊ ባህሪ ነው ያላቸው፣ ኮንሰብስታንሻል ናቸው እንልና የሥላሴን ትምህርት እዚህ ጋር ኢስታብሊሽ እናደርጋለን። ፓስተር ኤልያስ ግን ምን ያደርጋሉ? አካልን ከስጋ ጋር ያገናኙትና ወልድ ስጋ ከለበሰ በአካል የተለያዩ ናቸው ማለት አይደል ይላሉ። ይዘሩ በአካል የተለያዩ ናቸው የሚለው ትክክል ነው። በአካል መለያየት ግን እሳቸው እንዳሉት አይደለም። ይሄ ምን ያሳያል? መጀመሪያ ሥላሴን ለመቃወም ሲነሱ ሥላሴ ትምህርት ውስጥ አካል የተባለው ነገር ምን እንደሆነ አያውቁት። ሊበሏት የፈለጓትን አሞራ ጅግራ ይሏታል ይላል የሀገራችን ሰው። አሞራ ታያለ ልትበላው ፈልጋል፣ ጅግራ ማለት አለበት። መርከስም አልፈለግም እንትን ሥላሴን ሲያዩ ሲመለከቱት ኦሬዲ ሥላሴ ነው። ምንም ወደዚህ የሚያስብል ትምህርት አይደለም። ራሱ አሁን እሳቸው በጻፉት ልክ የሚያጽፍ ትምህርት ሥላሴን በትክክል ልቃወም ካልክ ይሄን የሚያክል መጽሐፍም አጽፍም ሲጀምር ራሱ ማለት ነው። ጥያቄ ነው የምታወጣው 10 ገጽ ይበቃል። ኦኬ። ግን አካል ሲባል ስጋን የለበሰን ይሄ የሚዳሰስ ነገርን ስላዩ እሳቸው ምን አደረጉ ማለት ነው? አካል የምንለውን ትተው ይሄን አስቀመጡና ይሄን መደብደብ ፈለጉ፣ ጅግራ አሉት ማለት ነው። ስለዚህ ይሄ ስትሮማን ፋላሲ ነው። ስቲል ግን በአካል የተለየ ነው የሚለውን ስንለው ኖረናልና የሳኩት በእርግጥ በዚህ መጽሐፍ ላይ ወደ 52 የሚሆኑ ጥያቄዎች ቀርበዋል። 52ቱንም ጥያቄዎች እንግዲህ እንደዚህ እያነበብን የሳቅን መቀጠል አንችልም፣ ጊዜም የለንም። መጽሐፉን እንግዲህ የሚያገኙ ሰዎች እያነበቡ ቢስቁ ደግሞ ቢመልሱ መልካም ነው እንላለን። ኤክስፖዚንግ ኦንሊ ጂሰስ የቴሌግራም ቻናላችን ላይ ይሄ የሥላሴ አጠያቂ ሚስጥር የሚለው መጽሐፍ ታገኙታላችሁ። በእርግጥ ኤክስፖዚንግ ኦንሊ ጂሰስ ወይንም ደግሞ ኤክስፖዚንግ ኦጄ ብላችሁ ቴሌግራም ላይ ብትገቡ የእነርሱን መጽሐፎች እዚህ መንጠቅሳቸውን ኢየሱስም ማን ይሉታል፣ ቃሉ ይናገር የሚሉትን እንዲሁም ይሄንንም መጽሐፍ እዛው ላይ የምታገኙ ይሆናል። አንድ ግን ከመጨረሴ በፊት አንድ ነገር ደስ ይለኛል። ቢሾፕ ተክለማርያም ኢየሱስን ማን ይሉታል የሚለው መጽሐፍ ላይ ሁለት ቦታ ላይ ስለ አካል ይናገራሉ። አሁን የአካልን ትርጉም በሚመለከት ስጋ ነው ብለን እንኳን ብንሄድ ለምሳሌ ምዕራፍ 2 ላይ ወይንም ገጽ 2 ላይ ኢየሱስን ማን ይሉታል የሚለውን ካልተሳሳትኩኝ መለኮት ከዘላለም በአካል በስም በግብር አንድ እንጂ ሁለት ወይም ሶስት አልነበረም። ስለዚህ ከዘላለም በአካል አንድ ነበር። መለኮት ከዘላለም ስጋ ነበረው ብለን እንጠይቃለን። እንዲሁም ገጽ 9 ላይ ደግሞ መለኮት በስጋ ከመገለጡ በፊት አንድ አካል አንድ ስም አንድ ግብር ነበረው ይላል። ስለዚህ ይሄ አካል የሚለው ነገር ስጋ ከሆነ በስጋ ከመገለጡ በፊት መለኮት ራሱ ስጋ ነበረው ማለት ነው። ምክንያቱም በስጋ ከመገለጡ በፊት የሚለው ጊዜን አመልካች ስለሆነ ወይንም ደግሞ በጊዜ ውስጥ የተከሰተ ክስተት ከመፈጠሩ በፊት ወይንም ደግሞ አምላክ በስጋ ከመገለጡ በፊት አንድ አካል ነበረው ካልን በፊት እያልን ስጋ ነበረው፣ በስጋ ከመገለጡ በፊት ስጋ ነበረው ማለት ይሆናል። እንግዲህ ይሄ ቄስ ኤልያስ ሽባባው የሚያነሳውን ቬሪ ኤሌመንተሪ ጥያቄ ቢሾፕ ተክለማርያም ራሱ ፌል ያደርጉበታል። እንግዲህ እርስ በርስ ባለመስማማት የተፈጠረ ሃይማኖት፣ የሚስማሙ ደግሞ ሥላሴ ጣዖት ነው በማለት የተፈጠረ ሃይማኖት እንደ ሐሳብ አብረው ዲቤት ቢያደርጉ ሁለቱ ደግሞ ያው የሉም እንጂ በህይወት ቢሾፕ ተክለማርያም በህይወት ስለሌሉ፣ ግን ቢሾፕ ተክለማርያም ባይኖሩም ቢሾፕ ተክለማርያምን ወክሎ መከራከር ይችላሉ። ዲቤት ቢያደርጉ መልካም ነው። እኛ ጋር ከመምጣታቸው በፊት ብዙ የሚላተም ነገር አላቸው። አንዱ አበስጋ ተወልዷል ይላል፣ ሌላኛው አልተወለደም ይላል። አክቹሊ ቄስ ተክሌም ራሳቸው አንድ ቦታ የተናገሩትን ነገር ከሁለት ገጽ በኋላ ሲክዱት ታገኛለህ። አክቹሊ ቢሾፕ በፓስተር ኤልያስ ሽባባውንም ከበረከት ጋር ራሱ ዲቤት ቢያደርጉ ደስ ይለኛል። አብ ፐርሰን ነው፣ አብ ፐርሰን አይደለም፣ ፐርሰን ኢዝ ቶኪንግ ምናምን የሚላት ተናለች። ኤኒዌይስ ውድ ተመልካቾቻችን የሥላሴ አጠያቂ ሚስጥር በአንድ አምላክ ብርሃን ሲመረመር የሚለውን ራሱን መርምረን እንግዲህ ሙሉ ለሙሉ ሕጸጽ በሕጸጽ የሆነ መጽሐፍ እንደሆነ፣ ውሸት የሞላበት መጽሐፍ እንደሆነ፣ የታማኝነት የጎደለው መጽሐፍ እንደሆነ ከአንድ ራሱን ፓስተር ብሎ ያውም ደግሞ እንግዲህ ምዕመንን የሚመራ በጣም የታመነ ታላቅ በእነሱ ቤተ እምነት ውስጥ ኢቨን በዚህ መጽሐፍ ርዕስ ሁሉ ፌስቡክ ብዙ ተከታዮች ያሉት ፔጅ እስኪፈጠር ድረስ በጣም የገነነለት ይሄ ጸሐፊ በጣም ውሸታም፣ እንግዲህ ይሄ ዲስሪስፔክት አይደለም፣ እጅግ በጣም ውሸታም፣ ታማኝ ያልሆነ፣ ሚስ ሪፕሬዘንት የሚያደርግ፣ ሚስኮት የሚያደርግ ሁሉንም አይነት ሕጸጾች ኮሚቴ ያደረገ መጽሐፍ እንደሆነ እኔና ወንድም ቃላብ አሰፋ ለማሳየት ሞክረናል። በሚቀጥለው ደግሞ ከሌላ እንግዳ ጋር ተመልሰን እንመጣለን። ለዛሬው እዚህ ጋር እናብቃ። እናመሰግናለን።